የምንገኘው አትላንታ ጆርጂያ ነው። እንግዲህ ዛሬ ደግሞ እዚህ ቦታ ላይ የተገናኘንበት እንግዲህ ጉዳይ ወደ ውስጥ ዘልቀን ብዙ እናሳያችኋለን። ኤንድ ጎል በመጨረሻ ማድረግ ምን እንደምንፈልግ እዛ ሐኪም ቤት መክፈት እንፈልጋለን። ኢትዮጵያ ታረጋላችሁ እናንተ እናደርጋለን። ወሰራለ ምንም ተጋጥቀፍ 200 ስኩል ሰፕላይ ወደ ጋና ላከን። መጀመሪያ ጋና የጋና ኤሌመንተሪ ስኩል ነበር። እሱ ነው የመጀመሪያ ጊዜ። በህክምና በኩል መግባት ፈልጋለሁ፣ ግን ሐኪሙን አልፈልኩም። የሐኪሞች ከነሱ በላይ መሆን ፈልጌ እነሱ ማገዝ እነሱ ማንከባከብ ፈልጋለሁ። የኔ ስራ ልክ እንደዚህ ኮሎምቢያ ዩኒቨርሲቲ ነው መሄደው እና ኮሎምቢያ ዩኒቨርሲቲ ኒውዮርክ ልጄ ድኖልኝ ነው ይዤው ከወጣው እኔ ደግሞ ነገ ለሌላ ልጆች እናቶች ድምጽ ሆናለሁ ብዬ እንደ ስለት ነው የተሳልኩትና ይሄው እንግዲህ አሁን እንደምታየው በተለይም ደግሞ የዴኬሩ አዲስ ነው። እስካሁን አልሰማሁኝም። እንዲህ አይነት ነገር መኖሩ በራሱ በጣም ብዙ እናቶች ትልቅ ተስፋ ነው። ኮኔክሽን ማግኘት ሰው ማውራትም እና በእንደዛ ሰው ላይክ የሀበሻ ሰው እኮ አይጨክንም ማለት ነው። ያገዛል ሰው ራስልክ ክብራትና ክብራት እቺ በሚዲያ ታዳሚዎች እንግዲህ ባላችሁ በሰላማችሁ ይብዛ። የምንገኘው አትላንታ ጆርጂያ ነው። እንግዲህ ዛሬ ደግሞ እዚህ ቦታ ላይ የተገናኘንበት እንግዲህ ጉዳይ ወደ ውስጥ ዘልቀን ብዙ እናሳያችኋለን። ካሌ ፋውንዴሽን የሚባል ፋውንዴሽን እዚህ ዛሬ ፕሮግራም አላችሁ። እሱን ዘገበን የተገኘ ነው። ካሌ ፋውንዴሽን ማናቸው ምንድናቸው ምን እያደረጉ ነው? ኢትዮጵያ ውስጥ እንግዲህ እኛ እንደሰማነው በጣም ብዙ ነገሮች ለተቸገሩ ወገኖቻችን እንደሚያግዙ እንደሚረዱ ሰምተናል። በከፊል ደግሞ እንግዲህ ካዘጋጁ ከባለቤቶቹ ጋር ቆይታ ይኖራል። ግን ፕሮግራሙ ምን ይመስላል የሚለውን ከቆያችሁ ከኛ ጋር ተተርፋላችሁ። ወደ ውስጥ ዘልቀን ሁሉ ነገር እናሳያችኋለን። በድጋሚ ከአትላንታ ጆርጂያ የኛን ሚዲያ የምትመለከቱ ሙሉ ቻናላችንን ሰብስክራይብ አድርጉ። ካሌ ፋውንዴሽን አትላንታ። እርሶ የገና በዓልን እናት ሀገሩ ላይ ለማክበር ሲመጡ እኛ ደግሞ ቤት ለምቦሳ ብለን እስከ 12% የሚደርስ ታላቅ ቅናሽ የተደረገባቸውን ቢኖርባቸው ምቹና ቢያከራቢያቸው ደግሞ ያወጡትን ገንዘብ በአጭር ጊዜ የሚመልሱ ቦሌ ደንበልና ገርጂ መብራት ኃይል ግንባታቸው ከ50% እስከ 90% የተጠናቀቁ እጅግ ቅንጡ የሆኑ አፓርትመንቶችን በ15% ቅድመ ክፍያ ብቻ ባለ 2 እና ባለ 3 መኝታ ከ109 ካሬ እስከ 204 ካሬ 109 ካሬ ባለ 2 መኝታ በ11.5 ሚሊዮን ብር ሙሉ ክፍያ 140 ካሬ ባለ 2 መኝታ በ14.8 ሚሊዮን ብር ሙሉ ክፍያ 177 ካሬ ባለ 3 መኝታ በ17.9 ሚሊዮን ብር ሙሉ። ይህ ብቻ አይደለም፣ እስከ 60% የሚደርስ የባንክ ብድር ስለተመቻቸሉት በ20 ዓመት ጊዜ ውስጥ እየኖሩበት ወይም አከራይተው መክፈል ይችላል። ይህ ዋጋ ለጥቂት ቤቶች ብቻ የወጣ ዋጋ ስለሆነ ፈጥነው በመደወል የድሉ ተጠቃሚ ይሁኑ።
ኦፕኒንግ ቪዲዮ የሚያሳየው አላማችንን እዚህም ሀገር እንደውም ኢትዮጵያ ያሉትን ቲማችንን ያመጣነውን ኢምፓክት ወይንም የሰራናቸውን ስራ እየረዱን ያሉ ድርጅቶችም ግለሰቦችንም ፋይናንሻል ዲስክሎዠር ወይም የሂሳብ አያያዛችንን እንዲሁም ደግሞ ለወደፊቱ ያለን ካሌ ፋውንዴሽን ያለውን አላማ እና ራዕይ የምናሳይበት ይሆናል እና እናንተም እንዴት ብላችሁ ልትረዱን እንደምትችሉ በምን ያህል መንገድ ልትረዱ እንደምትችሉ የሚያሳየውን እናሳያለን ማለት ነው። So we're going to show this video real quick and then we'll go from there. So if we can have everyone's attention on the screen. እንደምናድራችኋል ተመልካቾቻችን በሳምንቱ ተወዳጅ በሆነችው ዕለተ ቅዳሜ ተገናኝተናል። ሰዓቱ 2 ሰዓት ነው። የቅዳሜ መልክ ዝግጅታችን ደግሞ ከዚህ ሰዓት ጀምሮ በኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ መድረሱን ጀምሯል። ዛሬ ልንመለከት የወደነው አቅመ ደካማ እናቶችና ህጻናትን አስቀድማችሁ ስትገልጹ እንደነበረው የሚደግፉ ድርጅቱ ግን ከተመሰረተ ከ35,000 የሚልቁ ህጻናትን የሚደግፍ ሲሆን አሁን ላይ 109 የሚሆኑ ህጻናትን እየደገፈ ይገኛል። ይህንን በተመለከተ ደግሞ ሪፖርተራችን መሐሪ አለሙ ከካሌብ የአቅመ ደካማ እናቶች የህጻናት መርጃ ተገኝቶ ቅኝት አድርጓል። እንከታተል። እነዚህን በተለያዩ ችግሮች ውስጥ ሆነው የተወለዱ ህጻናትን እየደገፈ የወላጆችንም ህይወት እንዲለወጥ በጎ ተግባሩን አንግቦ እየሰራ የሚገኝ ፋውንዴሽን ነው ካሌብ የአቅመ ደካማ እናቶችና ህጻናት መርጃ ድርጅት። ወይዘሮ ሳዳ መሐመድ በድርጅቱ ተጠቃሚ ከሆኑት መካከል ትጠቀሳለች። ይህ ድርጅት እዚህ በአቅራቢያችን መካከላችን ሆኖ እንደዚህ አይነት አገልግሎት መስጠቱን በጣም ደስተኛ ነኝ። በእያንዳንዳችን 6,000 ብር አበርክተውልናል። በሱ አልባሳት ነው መሰራው በሱ ላይ ጨማምሬ እየተንቀሳቀስኩ ነው ያለሁት አሁን ማለት ነው። ድርጅቱ ህፃናቱን መንከባከብ ብቻ ሳይሆን የቤተሰብን ህይወት ለመቀየርም አግዞኛል ትላለች። እቺን አንድ ሚጣን ብቻ ሳይሆን ያዘልኝ የምለው በኔ ስር ያሉት እኔ ስንቀሳቀስ ነው 5-4 ቤተሰቦች አሉ ማለት ነው እና በዋነኝነት ማማን እዚህ ያስቀምጬ አሁን ሁለተኛ ዓመቷ ነው። እሷን ስወልድ እኔ ንግድ ስራ ነው የምሰራውና እሷን ስወልድ አቆምኩኝ ማለት ነው። ልጅቷን የት ላርጋትና አቆሜ ለ1 ዓመት ያክል ቤት ቁጭ አልኩኝ እቃ አስቀምጬ። ከዛን ሌላ ሰው አንዲት ጓደኛዬ ነበርች እሷ አስገብታ እዚህ እንደዚህ አስገቢያት እንደዚህ አለችኝ። እዚህ ካስገባው በኋላ እሷ እኔ ወደ ስራ ተመለስኩኝ። ስራ እየሰራሁኝ አሁን ጥሩ ሁኔታ ላይ ልጆቼን 2 ልጆች አሉኝ እነሱን ያስተማርኩ ነው ያለሁት። አዲስ አበባ ከተማ በተለያዩ አካባቢዎች የሚገኙና በተለያዩ ምክንያቶች ለችግር የተጋለጡና በኢኮኖሚ ዝቅተኛ የሆኑ ወላጆችን እየተንከባከበ ዜጎቹ የተሻለ ኑሮ እንዲመሩ ለማስቻልም ድጋፍ ያደረገላቸው መሆኑን ነው ተጠቃሚዎቹ የሚገልጹት። ለምሳሌ አትክልት አድርገውልኛል፣ ሰርተውልኛል። ተጨማሪ ምሰራው ትንሽ ነበር ጨምረውልኝ 50 ኪሎ አደረጉልኝ። አቮካዶ ሙዝም እንደዛው አደረጉልኝ። በቃ አሁን ደህና ነኝ። ቀን ያን መርቀው ሲያስወጡልኝ ደግሞ ይሄን አስገባሁት ትንሽ የስም ተከተል በቃ እዚህ ፀሐይ ላይ ይዘሽ ከምትይ እዚህ ግባሉኝ እርሻል አስገባሁት። አሁንም እየሰራው ነው። ከስራ ቦታ ላይ ነው ተነስቼ የመጣሁት። እግዚአብሔር ይመስገን እኔ ደህና ነኝ። አሁን እየሰራው ነው ያለው። ለውጥ አለ። ሲንግል ማም ነኝ። ልጄን ብቻዬን ነው ማሳድገው። ከገባች 2 ዓመቷ ነው እዚህ ካሌ ፋውንዴሽን ማለት ነው እና አሁን ያንን ሰው ቤት የምሰራው ልብስ ማጠቡ ምናምን ትቼ ከዛ የተሻለ እሷን ስለማሊዝ የተሻለ ስራ ያው ማውጫ ሰዓት ማስገቢያ ሰዓት ምናምን ስለማይመች ጧፉን አልተውኩም። እሱን ነው የምሰራው። ጧት ነው ለሊት እየወጣሁ የምሰራው። ግን ከሱ በተረፈ ደግሞ እዚህ በምትልበት ሰዓት እሷ ሌላ አንዳንድ ስራዎችን እሰራለሁ አሁን ላይ ማለት ነው። ሌላው ህፃናቱን ከመንከባከብ ባለፈ እናቶችና ህፃናቱ የጤና መድህን ሽፋን እንዲያገኙም ማድረጉ ተገልጿል። እንግዲህ ካሌብ ፋውንዴሽን ከዚህ በፊትም በተከታታይ 2 እና 3 ዓመታት በየአመቱ አቅመ ደካማ የሆኑ እናቶችን በየወረዳው እየመረጡ የጤና መድህን አባል እንዲሆኑ ያደርጉላቸዋል፣ ይከፍሉላቸዋል ማለት ነው። ስለዚህ በዚህ አመት ከኛ ጋር ለ3ኛ ዓመታቸው ነው። እንደዚሁ መርጠው ወደ 65 የሚሆኑ እናቶችን እንደየካ ወረዳ 12 ማለት ነው የጤና መድህን አባል እንዲሆኑ መተው ከፍለውላቸው
መታወቂያ የደብተር ወስደዋል ማለት ነው የጤና መድን። ስለዚህ በጣም ብዙ እገዛ እያደረጉ ይገኛሉ ብዬ ነው የማስበው። ከተመሰረተ 11 ዓመታት ገደማ እንዳስቆጠረ የሚነገርለት ካሌብ የአቅመ ደካማ እናቶችና የህፃናት መርጃ ድርጅት እስካሁን ከ35,000 የሚልቁ ዜጎች ተጠቃሚ ማድረጉን ነው የድርጅቱ የፕሮግራም ዳይሬክተር ዶክተር አወቀ ሞገስ የሚገልጹት። 35,529 የሆኑ እናቶችና ህፃናት በ11 ዓመት ድጋፍ አድርጓል ይሄ ድርጅት። ድጋፉ በትምህርት ነው፣ በምገባ፣ በጤና መድን ኢንሹራንስ መሸፈን እንዲሁም በአመት 3 የግሮሰሪ ሳፖርት አለ፣ ኢመርጀንሲ ሳፖርት ሎ ኢንካም የሆኑ ገቢያቸው በጣም አነስተኛ የሆኑ እናቶችን በአመት ባል ከጎረቤቶቻቸው ከዘመዶቻቸው እንዳያንሱ እሱን ሳፖርት ማድረግ አለ። በኢንካም ጀነሬሽን ደግሞ ሴቶች በመረጡት የፊልድ በጉልት ሊሆን ይችላል፣ እያዞሩ በመሸጥ ሊሆን ይችላል፣ በቡና ሊሆን ይችላል፣ ቺፕስ መሽጠት በእነሱ ይሰማራሉ። ፕላስ ደግሞ የሰጠናቸውን የኢንካም ጀነሬሽን የገቢ ማስገኛ ሲራቢያው ተርቦ መቼም ዛሬን ካላደሩ ለነገ ስራ ይሰራል እንዳይመገቡት ህፃናቶችን እዚህኛ እየመገብን በዴይኬር እናቆያለን ማለት ነው። አንድ ቤተሰብ መርዳት ማለት አናቬሬጅ በመካከለኛ 5 ሰው እንደመርዳት ነው አንድ ሳፖርት አንድ ቤት ሲገባ እንደምታውቀው። ስለዚህ ይሄ እንግዲህ 35,500 ሰዎች መርዳት ወደ 200 ሺህ አካባቢ የሚሆኑ ሰዎች ከዛሬ ሳፖርት አድርገናል ማለት ነው። መጀመሪያ እናት ልጇን ገና ይዛ ስትገባ ፈርማ ነው የምታስረክበን፣ ኃላፊነት ወሰደን ማለት ነው። አንዱ የሴፍቲ ኤንድ ሴኩሪቲ እንትን። ቀኑን ደግሞ ውሎ ልጁ ማታ ሲወጣ ፈርመን ነው የምናስረክባት መውሰዷል። ይሄ አንዱ እንትን ነው። ሁለተኛው 24 ሰዓት ካሜራ አለን፣ የሲሲቲቪ ካሜራ፣ በሱ እንከታተላለን። የበጎ አድራጎት ድርጅቱ መሰል ተግባሩን ለመከወን በቤት ኪራይ ውስጥ እየሰራ መገኘቱና የራሱ የሆነ የስራ ቦታ ለመኖር እንቅፋት መሆኑን ገልጾ ችግሩ እንዲፈታለትም ጥሪ አቅርቧል። ይሄኛው ደግሞ ዋናው የኬለብ ፋውንዴሽን አላማ እናቶች ሁሌ ተጧሪ ወይም ተረጂ ሆነው እንዳይቀሩ ራሳቸውን የማስቻል ስራ ነው። ይሄንንም የምናደርገው እንዴት ነው? ልጆቻቸውን ያው በምንጠብቅበት ሰዓት እነሱ ወጥተው ይሰራሉ። ልጆችን የተመጣጠነ ምግብ እያበላን በጥንቃቄ አይምሯቸውም ሰውነታቸውን ተጠብቆ እንዲውሉ በማድረግ ትምህርት መደበኛ ትምህርት ከመግባታቸው በፊት ፕሪስኩል የሚባል ከጨዋታ ጀምሮ መደበኛ ፊደሎችን በማስተማር ማንበብ እንዲሁም ቤዚክ የሆኑ ላይፍ ስኪልስ በማስተማር እየጠበቅን እነሱን እንዲሁም ዴኬር ያሉትን ልጆች እንደውም ቤተሰቦቻቸውን የጤና መድህን ኢንሹራንስ በማስገባት ከትንሽ ህመም ጀምሮ ወይም ቤዚክ ቼክአፕ በየአመቱ እንዲያደርጉ ምንም አይነት ህመም ሲሰማቸው ሄደው በነፃ እንዲታከሙ የሚችሉበትን ሁኔታዎች እያመቻቸን ለነሱ እርዳታ በማድረግ ኢኮኖሚክ ኢምፓወርመንት እንደሚባለው እናታቸውን ራሷን ለማስቻል መሞከር። ይሄ ምንድነው? የተለያዩ የእጅ ሙያዎችም ሊሆን ይችላል። ስኪል ሴት በማዳበር ወጥታ ስራ እንድትሰራ ወይም የራስ ልምድ የራስ ንግድ ትንሽ ንግድ ጀምሮ ራስን የማስቻል ስራ ነው እና ይሄ ነው ኦቨርኦል ጎላችን። አላማችን ምንድነው? ራስን የማስቻል ነው ከጥገኝነት ለማውጣት። ይሄኛው በአሜሪካን ሀገር ውስጥ ያለን ፕሮግራም ነው። እዚህ ሀገር የተወለዱ ኢትዮጵያውያን ልጆች አብዛኛዎቹ እንዲሁም ጓደኞቻቸውን አሜሪካዊ የሚሆኑ ጓደኞቻቸውን ይዘው መጥተው ልጆች ለልጆች የሚለው ፕሮግራማቸው ነው። መጥተው ሰርተው የሚገኘውን ገቢ ፐርሰንቴጁ ለኬለብ ፋውንዴሽን አብዛኛውን ጊዜ ከካምፓኒዎች ጋር ፓርትነር አድርገን በሚሰሩ ስራዎች የሚገኙትን ገቢዎች በመጠቀም እና ብዙ ልጆች አሉ እዚህ ውስጥ እና እነሱንም የምናመሰግንበት ፕሮግራም ይሆናል። 2025 ውስጥ ሬዝ ያደረግነው 40,448 የአሜሪካን ዶላር ሲሆን ከዚህም ውስጥ አብዛኛውን ገቢያችንን ያመጡት ልጆች ለልጆች ወይም ኪድስ ፎር ኪድስ የሚባለው ከኛው ተወልደው እዚህ አድገው ሃይ ስኩል እና ኮሌጅ ያሉ ልጆች አብዛኛዎቹ እዚህ ውስጥ አሉ። እነሱ ዊኬንዳቸውን ጊቭ አፕ አድርገው ቅዳሜ ጠዋት በሌሊት ተነስተው ሙሉ ቀን ቆመው እየሰሩ ያስገኙት ገቢ 22,587 ብር የአሜሪካ ዶላር ነው።
የተወደዳችሁ ተከበራችሁ በሚዲያ ታዳሚዎች ባላችሁበት ሰላማችሁ ይብዛ። መግቢያው ላይ እንደነገርናችሁ የምንገኘው አትላንታ ጆርጂያ ካሌ ፋውንዴሽን እንግዲህ 12ኛ ዓመት ምስረታ ዓመቱን በማስመልከት እዚህ ቦታ ላይ ተገኝተን እንግዲህ ፋውንዴሽኑ ምንድነው የሚሰራው ምን እያደረገ ነው የሚለውን ነገር ተመልክተናል። እንግዲህ ደግሞ ከፕሮግራሙ ላይ ተሳታፊ ከነበሩት ወጣት ደግሞ ቀጣይ ሀገር ተረካቢዎች እነሱ የዚህ ፋውንዴሽን ለመግታችሁ ጥሩ ምንድነው የሚለው ነገር ልንመለከት ከነሱ ጋር ተገናኝተናል። ስላገኘኋችሁ ደስ ብሎኛል። በጣም ነው እንደምታምሩት። ትዊንስ ናችሁ እንዴ? አይደለም እኔ በልጣለሁ። ተማሪዎች ናችሁ? ያ ህተታ እስኪ እንተዋወቃችሁ። እኔ አፎሚያ ገደ ይባላለሁ። አሁን ኮሎምቢያ ዩኒቨርሲቲ ነው መሄደው እና ኮሎምቢያ ዩኒቨርሲቲ ኒውዮርክ ያ ምን አይግ ሊግ ምናምን የሚባለው ያ እሺ ኤሪን ግሪኒ እና ሲኒየር ሃይ ስኩል ነኝ and I'm a photographer and paint አደርጋለሁ። ፎቶግራፈር ነሽ አይደል? ያ ስለዚህ ፋላቅሽን ነው የምትከታዩ ያ አይደለ? ያንቺስ ኮሎምቢያ ምናምን የት ነው አንቺ ምን NYU ኤንዋዩ ሁለታችሁም ኒውዮርክ? ያ ሁለታችሁም። አይ ለመጠያየቅ እንዴ ታንክስ ጊቪንግ ምናምን ለመጠያየቅ አንዳችሁ ደግሞ ሌላ ሲቲ ሃርቫርድ ምናምን ይሻላል አይደል? ቦስተን ሂጂ። እዚህ ነው ተወልዳችሁ ያደጋችሁት? ያ እዚህ አትላንታ? yes በእውነት እንዴት ነው አማርኛችሁ ከዳ እንደዚህ? እናቴና አባቴ እስከ 4 ዓመታችን ምናምን አማርኛ ብቻ ነው ያወራ ነው። ከዛ ደግሞ ትምህርት ቤት ስንገባ ነው የተላመደ እንግሊዘኛ። ዋው አንቺስ? ኤደንም አማርኛ ትችያለሽ? እንዴት ነው ኑሮ በአትላንታ? እንግዲህ አሁን እናንተ ዛሬ ያየናችሁ ነገር እዚህ ካሌ ፋውንዴሽን ላይ የምትሰሩትን ፋሽን ሾው ሰራችሁ። ዋናው እንግዲህ ፕሮግራሙ ዋናው ደግሞ አላማው ኢትዮጵያ ያሉ እናቶችን ማገዝ ነው አይደል? እንዴት አያችሁት? እኔ ካሌ ፋውንዴሽን ላይክ የጀመርኩት ምናምን ጊዜ ላይክ ጁኒየር ኢን ሃይ ስኩል ነበርኩኝ እና ደግሞ መጀመሪያ በጣም ላይክ ያነሰ ፕሮግራም ነበረ። ከዛ ደግሞ የሆነ ዶኔሽን ፈንድሬዘር ጀመርኩኝ ከኔተን ጋር ከትምህርት ቤታችን እና ደግሞ 200 ስኩል ሰፕላይ ወደ ጋና ላከን። መጀመሪያ ጋና ያ የጋና ኤሌመንተሪ ስኩል ነበረ። እሱ ነው የመጀመሪያ ጊዜ ኢንቮልቭ የተደረኩት። ከዛ በኋላ አንዳንድ ጓደኞች ከዚህ ተገናኘናል። ሄለን ምትባል ፌቨ ምትባል እና ሃና ምትባል እና ደግሞ ከሱ በኋላ የራሳችን ዶኔሽን ድራይቭ ከኔተን ሌሎች በእኛ ትምህርት ቤት ያደረገን ጀመረን። ከዛ ደግሞ ያደገ የመጣ ያለ ሜንቶር አደረገን። ከዛ ደግሞ ፕሮግራም የመጀመሪያ ፈንድሬዘር ጀመረን ባለፈው አመት። ከዛ ደግሞ አሁን ያውን ፈንድሬዘር ከትምህርት ቤት ተመልሼ ሄልፋት አደረኩኝ። ለዛ እሱ ነው ጀርኒ። እኔም ፈንድሬዘር አደረኩኝ last year. I did what's it called? የዓለም free breast cancer ትምህርት ቤት I raised goods. So I've got menstrual products, things for women in Ethiopia. There's Pink House Cancer Foundation. I got it through Kids for Kids in Afomia. And we raised a lot of money and then UGA volunteer እናደርጋለን. So it's like us like ብዙ ሰዓት እንሄዳለን and then concessions እናደርጋለን. So like ምግብ ለሰው እንሰጣለን and then we raised a lot of money. So በጣም ጥሩ ፕሮግራም ነው you know. በጣም አሪፍ ነው። በጣም ጎበዝ ናችሁ ማለት ነው። ከራሳችሁ አልፋችሁ እንግዲህ ኢትዮጵያ ላይ ታውቃላችሁ? ያ ሁለቴ በልጅነታችን ግን 7 ዓመት ሆኗል እስከ ሄደን ድረስ። አሁን በቪዲዮ ተመለከታችሁ ኢትዮጵያ ውስጥ የሚረዱት የሚታገዙት እናቶች ህፃናቶች አይደል? እናንተ ደግሞ እዛ ሄዳችሁ ያያችሁት ጊዜ ነበረ እና እዛ ሆናችሁ ያያችሁት ጊዜና አሁን ደግሞ የኛው ቪዲዮ ስታዩ ምን ተሰማችሁ? you know I think በጣም ትልቅ ሁሉም ሰው ይነግሩኛል ላይክ ኢትዮጵያ ተለወጠዋል በዚያ በአሁኑ አመት የሚቀጥለው ምናምን። እኔ ደግሞ ላይክ አገሬ በጣም ስለምወድ እንደዚህ በኒውዝ በሚዲያ ታች ማድረግ ፈልጋለሁና ኮኔክት ማድረግ ፈልጋለሁና እና ደግሞ ያሁን ያዩት ቪዲዮ በጣም የተሻለ የሚያደርጉት ነገር በጣም ጥሩ ነው ብዬ ነው የሚሰማኝ። ኢትዮጵያ said and like I think I was ስምንት ነበርኩኝ እና like የነዳን ነበረ and then አንድ እርጉዝ ሴትዮ አየን like on the side of the road and then በጣም like it just made me really sad and it's just like Tina and Nathan and Kulum, this whole foundation, they're helping people like that and it's like it's a big impact and it's like I see this in real life happening in real life and it's just like wow these are the people they're helping and it's just like it made me really sad and it's just like I'm making an impact by volunteering and by helping out and all these kids are making a greater impact and it's just በጣም ጥሩ ነው like I love it። እንግዲህ የለፋችሁበት ያገዛችሁት ነገር አሁን እንግዲህ ካሌ ፋውንዴሽን በጣም ብዙ እናቶችን ዴኬር ከፍተው የተለያዩ ምግብ የሌላቸውን ኤዱኬሽን ምናምን እያደረጉ ነውና እዛ ላይ እንግዲህ እናንተም የራሳችሁን አስተዋጽኦ አድርጋችኋል። ባረጋችሁት አስተዋጽኦ እንደዚህ የሰዎች ልጆች ህይወት ሲለወጥ ስታዩ ምን ተሰማችሁ? ወደፊትስ ምን ታስባላችሁ? I think የሚሰማኝ ነገር like መቀጠል አለብኝ you know ይሄን ሁሉ ያየሁት የመጣ ግን በጣም ጥሩ ነው የደረስንበት ግን
የበለጠ መሄድ እንችላለን እና በየአመቱ የምናየው አሁን ሪፖርቱ ሲያነቡልክ like 40,000 ምናምን የሃይስት ሬዝ ያደረግነው የባለፈው አመት ግን ሃይስት ሬዝ ያደረግነው ግን የአሁኑ አመት ከሱን በለጥ ነው አሁን የሚቀጥለው አመት ምን መበልጥ መሄድ ነው አሁን ስለዚህ አሁን የሚሰማኝ just መቀጠል ነው like you know ስራውን መስራት ሁሉም ነገር ሴሌብሬት ይደረጋል ግን ሶን ኢንቮልቭ የተደረገ ልጆች እንደዚህ ፓሽን እንዲኖራቸው መሄድ ይፈልጉ አሁን የኔ ራሴ career የምፈልገው like ማጥናው ነገር like human rights እና political science ነው እና እንደዚህ አይነት career path ነው መሄደው እኔ lawyer መሆን ፈልጋለሁ እና እንደዚህ አይነት ነገሮች advocate ማድረግ ፈልጋለሁ ስለዚህ ይሄ like passionate ስለሆነ እና ህይወቴ ስለሚሆን like የቀጠልኩኝ በዚህ ፕሮግራም እና በሌሎች ነገሮች የሄድኩኝ ነው የሚሰማኝ በጣም አሪፍ ጎበዞች ናችሁ ወደፊትስ ስትመረቁ ስራ ትጨሩ ፕሮፌሽናል ስትሆኑ ወደ ሀገራችሁ መለስላችሁ መመለስ ነው መመለስ ሎየር ማድረግ መሆን ማገዝ ሶ በኢንስቲትዩሽናል ቼንጆች ያሁኑ like you know ሁሉም ነገር እኔ አሁን ያጠናሁት ምናምን የማየው ነገር like ሁሉም ነገር በፖለቲካል ነገር ፎልስ የሚያደርግ በዛ ነው መለወጥ ጥሩ ማድረግ ምትችው you know and like አሁን ማጠናው ምናምን ነገር አቃለው like ይለወጣል እዚህ ገቨርንመንት ውስጥ ምናምን ገብቼ ወደዚህ ያመራ ፖለቲካል ሳይንስ ነው ምረጡኛለን መርጥሻለን በኋላ I know both are from me so like የራሳችሁ ታለንት አላችሁ so እኔ ፔንት ማድረግ ይችላልው like social media አለ so like ሁሉም ሰው together ከመጡ like social impact ማድረግ እንችላለን so በፎሚያ በፖለቲካል አጀንዳ ታረጋለች እኔ በአርት you know money raise ማድረግ ይችላልው ወይ ሌላ ሰው ኩክ ማድረግ ይችላል እና ያግዛል so like ሁላችንም ታለንት like ካለን we can put it together አንተ ሚዲያ ታረጋለች so you see ታግዛለች yes ኦኬ ስለዚህ አሁን ከማጠቃላችሁ በፊት ልክ እንደናንተ ወጣቶች አሉ በተለይም ደግሞ እናንተ አሁን እዚህ አትላንታ አካባቢ ያላችሁ አትላንታ አይ ቲንክ ብዙ ፋውንዴሽኖች አሉ የካንሰር ምናምንና በተለያዩ ሴቶች እንደዚህ አይነት አጋጣሚዎች የለም በተለይ እንደናንተ ያሉ ወጣቶች ኢንቮልቭ የሚያደርጉበት ሁኔታና በሌላ መስጠት ያሉ ወጣቶች ምን ማለት ታስተላልፋላችሁ በእንደናንተ እድሜ ያሉት እኛ እኔ like president የኔ ትምህርት ፕሬዚደንት ነኝ ለኢትዮጵያ ኤሽን ስቱደንት አሶሲዬሽን እሷም ፕሬዚደንት ናት so like impact ማድረግ እንችላለን so like የኛ ሚቲንግ ላይ like we say Kale Foundation join ያደርጉ we get points you know ትንሽ like you know ፓርቲ እናደርጋለን volunteer ካደረጋችሁ so like promote እናደርጋለን ትምህርት ቤታችን ላይ so like ትንሽ and then social media አለ so like you know post ማድረግ እንችላለን and then it's like it reaches a lot of people so like last time post not like over like 100k so reach yaadagal so I just like if they see the impact then you know they want to make the change so that's no like ትምህርት ቤታችን አሁን የኮሎምቢያ student president ነኝ የኢትዮጵያ ኤርትራ student association እና actually once a month ከሁሉም Ivy League presidentዎችና ኢሳ ሚት እናደርጋለን እና የምናደርገው ነገር እናወራለን አሁን ኢሳ ፊስት እናደርጋለን በፌብሩዋሪ እና እሱ ሁሉም በዩናይትድ ስቴትስ ያሉት ኮሌጅ ስቱደንትስ ኢትዮጵያና ኤርትራ ስቱደንት ያሉት ነው የምንሰብስበው ምናምንና ይሄ ከኔትወርክ ኢቨንት ይሆናል እንደዚህ አይነት ፕሮግራም ፕሮሞት እናደርጋለን ግን አሁን እኔ የምለው ነገር like ልጆች ካልፈለጉት አይሰሩም ስለዚህ like adult እና parent ምናምን ከሆናችሁ just የእንደዚህ አይነት ነገር ማሳየት ነው ያገሩ ሰው ያሉት እንደዚህ እንዴት ነው የሚኖሩት እና አንቺ እንደዚህ ስለኖርሽ ወይና አንተ እንደዚህ ስለኖር እንደዚህ ማገዝ አለብህ ግን ብዙ ፑሽ መደረግ የለብም አሁን አንዳንድ ሰዎች ብዙ ፑሽ ሲደረጉ like ማድረግ አይፈልጉም you know ስለዚህ ሁሉም ነገር በራሳቸው ፓሽን በራሳቸው ያዩት ነገር በራሳቸው የሚሰማቸው ነገር ነው መስራት ያለባቸው በጣም አሪፍ ከናንተ ጋር ሌላ ቀን አንድ ቀን ሙሉ ፕሮግራም የምታሰሩ ሰዎች ናችሁ በዚህ አጋጣሚ ቤተሰቦቻችሁ ፓረንታችሁ እጅግ በጣም አድርጌ ነው ማመሰግናችሁ ማከብራችሁ በዚህ ደረጃ እዚያ ጋር ተወልዳችሁ አድርጋችሁ በዚህ በኮሌጅ ደረጃ እንኳን ሆናችሁ አማርኛችሁ ጥንቅቅ ብላችሁ እንደዚህ ማውራት መቻላችሁ በዛ ላይ ደግሞ ወገኖቻችሁን ማገዝ መቻላችሁ በጣም ደስ የሚል ነገር ነው ከናንተ ደግሞ ብዙዎች ይሄን ቪዲዮ የሚመለከቱ የኛ ፕሮግራም የቤተሰብ ፕሮግራም ነው ብዙ ቤተሰቡ እንደናንተ ልጅ ያሏቸው ከዚህ ቪዲዮ እንግዲህ ከናንተ ብዙ ነገር ይማራሉ ተስፋ አደርጋለሁ ከዛ ውጪ ግን አንቺ ያው አሁን የገባሽበት ኮሌጅ መግባት ቀላል አይደለምና አንድ መልእክት እሷ አንቺ የሷ ሜንተር ነሽ እሷ አንቺን ነው የምትከተለው እንዲሁ ደግሞ ሌላ ኢትዮጵያውያን በመላው አሜሪካ ውስጥ ሃይ ስኩል ያሉ ልጆች አሉና ለነሱ እንዴት ነው እንዲህ አይነት ኮሌጅ ለመግባት ምን ይስሩ I mean አሁን like
እኔም ሁሉ ጊዜ የምላቸው ነገር እንደዚህ አይነት ነገር ሰው ሲፈልጉት የሆነ ፓሽን መኖር አለባችሁ በዚህ አፕሊኬሽን። አሁን እንደዚህ አይነት ትምህርት ቤቶች ሉክ የሚያደርጉ ነገር አንድ ነገር በህይወትሽ ወይ ህይወትክ መሆን ከፈለጋችሁ እና እሱ ነው ፐርሱ ማድረግ ከፈለጋችሁ። ስለዚህ አሁን የኔ አፕሊኬሽን እንደዚህ አይነት ፖለቲካል ሳይንስ እና ሂውማን ራይትስ እሆናለሁ ብዬ ሁሉም ነገር የሞላው አይነት ነገር ላይክ የሞክ ትራያል እንደዚህ ላይክ ሎየር መሆን እንደዚህ ክለብ ነበርኩኝ ፕሬዚደንት እሱ ነበርኩኝ የስቱደንት ካውንስል ላይክ ፕሬዚደንት እሱ ነበርኩኝ ይሄን አሁን ኬሎ ፋውንዴሽን ሰራኝ እና ሌሎች ኦርጋናይዜሽኖች ሰራኝ። ስለዚህ አሳየኝ በአፕሊኬሽን ላይክ እኔ የምፈልገው እንደዚህ ሁማኒታሪያን ነገር እንደዚህ ሎ ፎከስ ምናምን እሱ ቲም ያሳያል በሱ አፕሊኬሽን። አሁን እሷን አፕላይ ያደረገን የእሷ አፕሊኬሽን ደግሞ የአርትስ ምናምን የቢዝነስ ምናምን ፎከስ ያደረግነው እሷም ኤክስትራ ከሪኩለም የምትሰራው። ግን አብዛኛው ነገር ደግሞ ሁሉም ሰው የሚሉ ነገር is be yourself ራሳችሁ ሰው መሆን ነው። እነሱ ማየት የሚፈልጉ አንቺ ራስሽ ነሽ እና እንደዚህ ነው የምትሰሪው እና እኔ ነው የምፈልገሽ like ሁሉም ሰው የራሳቸው ነገር አላቸው ወደ ሌላ ሰው ያያችሁ እንደዚህ ለውጣለው ወደ ሌላው ሰው እንደሆነ ኮሌጅ ያቃሉ በጽሁፋችሁ ምናምን ያቃሉ እንዴት ናችሁና ምን አይነት ሰው ናችሁ። ስለዚህ ራሳችሁን ከሆናችሁ ትጋባላችሁ ነው ይሰራል ይፈጠራል። በጣም አሪፍ አገሬ ተስፋ አላት። በእናንተ ተስፋ ይቻላል። ከራሳችሁ አልፋችሁ ብዙ ኢትዮጵያኖች እንደምታግዙ እጅግ አድርጌ አመሰግናለሁ። በርቱ። እንግዲህ በቀጣይ ደግሞ ግራጁዌት ስታደርጊ ደግሞ መተን እንግዲህ አሁን ራሱ ኦሬዲ ፕሬዝዳንት ሆነሻል። እንግዲህ ወደፊት ደግሞ የሀገር ፕሬዝዳንት ሆኛለሽ ተስፋ እናጋለን። በዚህ አጋጣሚ ካሌ ፋውንዴሽንም እናመሰግናለን። ካሌ ፋውንዴሽን ባንመጣ እናንተን አናገኛችሁ። እናንተም ደግሞ ለካሌ ፋውንዴሽን ይሄን ያህል አስተዋጽኦ እያደረጋችሁ እናንተም ብዙ ወጣቶች የሚማሩበት ነውና ስላገኘኋችሁ ደስ ብሎኛል። በሌላ ጊዜ እንገናኛለን። ቴክ 5 ታንክ ዩ እንደምን ዋላችሁ። እዚህ አዳራሽ ውስጥ ያላችሁትን ሁላችሁንም ስመለከት እንግዶች አይደለም የማየው ቤተሰብ ነው የማየው። የኬለ ፋውንዴሽን ቤተሰብ ቅን ልብ ለሰው የሚያዝን ልብ ነው የማየው እና ያንዳንዳችሁ አይኖ ቢዚ ናችሁ ሌላ ቦታ መሆን ትችሉ ነበር ግን አክብራችሁን ስለመጣችሁ እጅግ በጣም አመሰግናለሁኝ። ንግግሬን ከመጀመሪያ በፊት ለፈጣሪ ምስጋና ማቅረብ እፈልጋለሁ። እውነቱን ለመናገር እኛ የዚህ ተልእኮ አገልጋዮች ነን። ይህ የሱ ፋውንዴሽን ነው። ባለፉት 14 አመታት ብዙ ፈተናዎችን አሳልፈናል። ዛሬ እዚህ የቆምነው በሱ ጸጋ ነው። ሁሉንም ነገር ያደረገልን አምላክን ሳላመሰግን ስለ ስኬታችን ብናገር ትክክል አይሆንም። ይህንን ስራ ለመስራት በመታደሌ እኔ በጣም ትልቅ ክብር ይሰማኛል። ለታደግነው ለእያንዳንዱ ህይወት ክብር ለፈጣሪ ይሁን። በ2012 ዓመተ ምህረት እንደ አውሮፓ አቆጣጠር ይህን የበጎ አድራጎት ስንጀምር አንድ ፍላጎት ነበረን። የተጨነቁ እናቶችን እንባ እናብስ። ምክንያቱም አንዲት ተስፋ የቆረጠች እናት የምታለቅሰው ለራሷ ሳይሆን ለልጇ ነውና። አንዲት እናት የእለት ጉርሷን ለመፈለግ ስትወጣ በልጇ ደህንነት ላይ አደጋ ሊመጣባት አይገባም የሚል አቋም ነበረን። ዛሬ በእያንዳንዳችሁ ድጋፍ ታክሎበት የ14 አመት የለውጥ ጉዞን እያከበርን እንገኛለን። በኢትዮጵያ ብዙ ወገኖቻችን በከባድ ድህነት ውስጥ እንደሚኖሩ ሁላችንም እናውቃለን። ነገር ግን አንዲት እናት በድህነት ውስጥ እያለች እንደገና ልጅ ስትወልድ ችግሩ እጅግ የከፋ ይሆናል። እናቶች የሁኔታዎች ወይንም የችግር እስረኛ ይሆናሉ። ልጅ የሚያይልኝ የለም ብላ እንዳትቀመጥ ረሃብ በሯን ያንኳኳል። ልጇን ጥላ እንዳትወጣ ደግሞ የልጇ ደህንነት ያሰጋታል። በዚህ ከፍተኛ ጭንቀት ረሃብ ምክንያት እናቶች ህፃናትን አቅፈው መንገድ ላይ ለመስራት ይገደዳሉ። ልጆች ከመንገድ ላይ ብዙ አደጋ ይደርስባቸዋል። ይሰረቃሉ። ሲሰረቁ ደግሞ መለመኛ ይሆናሉ። የመኪና አደጋ ያጋጥማቸዋል።
በመኪና አደጋ ህይወታቸው ሲያልፍ የሚሰሙ ልብ የሚሰብሩ ብዙ ታሪኮች አሉ የኛ የእናቶቻችን። በእያንዳንዱ ተስፋ የቆረጠች እናት ጩኸት ጀርባ ደህንነትን የሚፈልግ አንድ ህፃን አለ። የኛ ስራ ነፍስ የማዳን ስራ ነው የምንለው በምክንያት ነው። የምንረዳቸው እናቶች ጋራ ከመምጣታቸው በፊት የነበሩበትን ሁኔታ የዚህ ምስክር ነው። አንዷ እናት ልጇን ለማምላት ምንም ምርጫ በማጣቷ በአንድ መጠጥ ቤት ወይንም ባር ውስጥ በግዳጅ ትሰራ ነበር። ስራ ላይ ተጠምዳ በነበረበት ወቅት አንድ ሰው ልጇን ሰርቆባት ሄደ። ነገር ግን በእግዚአብሔር ረዳትነት አንዱ ሰው በሁኔታው ተጠራጥሮ ለፖሊስ በማመልከት ልጇን ልታገኝ ችላለች። ይህ አስደንጋጭ ሁኔታ የደረሰባት ልክ ካሌብ ፋውንዴሽን ከማግኘቷ በፊት ነበር። ሙሉ ታሪኳን በዩቲዩብ ቻናላችን መስማት ትችላላችሁ። ሌላዋ እናት ደግሞ የሚበላና ለልጇ የሚሰጥ ነገር በማጣቷ በደረሰባት ከፍተኛ ረሃብና ጭንቀት ምክንያት አይምሯን ስታ ነበር። በሁኔታው ተስፋ በመቁረጧ የተነሳ ልጇን ውሃ ዳር ላይ ትታ ራሷን ለማጥፋት ሃይዌይ ላይ መሯሯጥ ጀመረች። ፖሊስ ልጇን በህይወት አገኘው። እናትየውም ከሞት ተረፈች። ዛሬ ካሌብ ፋውንዴሽን ያንን ህፃን እየተንከባከበ ይገኛል። እናትየውም አገግማ በጥሩ ሁኔታ ላይ ትገኛለች። የእሷ ሙሉ ታሪክ በካሌብ ፋውንዴሽን ቲክቶክ አሃዱ ሬዲዮ ላይ ኢንተርቪው ስትደረግ ማግኘት ትችላላችሁ ከራሷ አንደበት። የካሌብ ፋውንዴሽን ለህፃናት አስፈላጊውን ደህንነት፣ ምግብ፣ ትምህርት በመስጠት እናቶች ስለ ልጆቻቸው ሳይጨነቁ እንዲሰሩ ሁኔታዎችን ያመቻቻል። ህፃናቱን እያስተማርን እናቶቹን ደግሞ በራሳቸው እንዲቆሙ በሙያ ስልጠና፣ የገቢ ማስገኛ ስራዎችን እናመቻቻለን። አላማችን ዘላቂ ነፃነት መፍጠር ነው። እኛ አሳ አንሰጥም፣ አሳ ማጥመድን ነው የምናስተምረው። ያከናወናቸው ስኬቶች ብናከብርም አሁን ግን ትልቅ ፈተና ከፊታችን ተደቅኗል። እርሱም የቦታ ጥበት ነው። በአሁኑ ወቅት ካሌብ ፋውንዴሽን 109 ህፃናትን የነጻ ዴኬር ፍሪ መጠለያ ይሰጣል። ነገር ግን ያለን ቦታ በኪራይ ነው ያለነው። ከዛ በላይ ለመያዝ ትንሽ ችግር አለው። ዌቲንግ ሊስታችን ላይ ደግሞ ከ100 በላይ ልጆች አሉ። ለአንዲት ተስፋ የቆረጠች እናት ለልጅሽ የሚሆን ቦታ የለንም ብሎ መመለስ ለኛ የማይታሰብ ነው። ነገር ግን ያለ እናንተ እርዳታ ይህንን ማቆያ ማስፋፋትም ሆነ ተራቸውን የሚጠብቁትን እናቶች መርዳት አንችልም። ይህንን ተልእኮ ብቻችንን አንወጣውም። ለዚህም ነው ዛሬ በካሌብ ፋውንዴሽን ቤተሰብ እንድትሆኑና ተስፋ ለቆረጡ ወላጆች ህፃናት ከጎናችሁ እንድትቆሙ በቅንነት የምንጠይቃችሁ። አብራችሁን ቁሙ። አንድም ህፃን ለአደጋ እንዳይጋለጥ፣ ለአንድም እናት ያለ ተስፋ እንዳትቀር አብረን በፍቅር ማዕዳችንን እናስፋ። የነገውን ትውልድ ታሪክ ለመለወጥ በምናደርገው ጉዞ ላይ አንድ ላይ ሁኑ ብለን ጥሪያችንን በትህትና እናቀርባለን። ዛሬ ኪድስ ፎር ኪድስ ልጆችን እንሸልማለን። ለዚህ ለኪድስ ፎር ኪድስ ወላጆች የሆናችሁትን በሙሉ ማመስገን እፈልጋለሁኝ። የዛሬው ቀን እንዲሳካ በጣም ብዙ የደከማችሁ ሰዎች አላችሁ። ቀደም ብላችሁ መታችሁ ከኛ ጋር ስትሯሯጡ እናንተን ሁሉ ማመስገን እፈልጋለሁ። ስፖንሰሮቻችንን ኔተን በኋላ ላይ ይጠቅሳቸዋል አንድ በአንድ፣ ግን ሁሉም ስፖንሰር ያደረጋችሁንን በሙሉ እግዚአብሔር ይስጥልን። በስም መጥራት ስለማልችል ነው። እና እዚህ አዳራሽ ላላችሁ እንግዶች በሙሉ የእናንተ እዚህ መገኘት ፕሮግራማችንን ውብና ስኬታማ ያደርገዋል። በሶሻል ሚዲያ የምትከተሉን እዚህ መምጣት ሳትችሉ ግን የሚገባችሁን ያደረሳችሁ በሙሉ ሁላችሁንም በጣም ነው የምናመሰግነው። ካለ እናንተ እዚህ ባትኖሩ ፕሮግራማችን አያምርልንም እና በጣም ነው ከልብ ማመሰግናችሁ። በመጨረሻም ለቤተሰቦቼ፣ ቦርድ ሜምበር፣ ጓደኞቼ ሁሉ እዚህ ያላችሁ ሁላችሁንም እንዲሁም ማይ ፕሬየር ፓርትነርስ ሁላችሁንም ወዳችኋለሁ። እግዚአብሔር ይስጥልን። አመሰግናለሁ።
ፕሮግራማችን እንደቀጠለ ነው። እንግዲህ አገር ተረካቢ የሚባሉ እንግዲህ እኛ ያው እየደከመን እያረጀን ነው፣ እድሜያችንም እየገፋ ነው። አገር ተረካቢዎች ደግሞ አሁን እዚህ የተገኘንበትን ካሌ ፋውንዴሽን ከዚህ አልፎ ኢትዮጵያ ነው እንግዲህ ያገለገለ ያለውና ስለሱ ትንሽ ነገር እንድታወሩን ነው። ከዛ በፊት ግን እንተዋውቃችሁ። እኔ ስሜ ሩት ይባላል። ኢትዮጵያን ያደግኩት አሁን አትላንታ ነው የምኖረው። እኔ ማህሌት ይባላለሁ። እኔም ኢትዮጵያን ያደግኩት አትላንታ ነው የምኖረው። የተወለድኩት ያደግኩት ነው ኢትዮጵያ። እዚህ ምን ያህል ጊዜ ኖራችሁ? ዩኤስ ማለት አሜሪካ ውስጥ 6 ዓመት ተኩል ኖራለሁ። አይ አማርኛ ትችላላችሁ እንዴ? እሺ ኑሮ በአትላንታ እንዴት ነው? ጥሩ ነው፣ ደስ ይላል። ብዙ አበሻ ነው። ወዳችሁታል? ምግቡ ጥሩ ነው። ምግቡ ታዲያ እዚህ ከቤተሰብ ጋር የምትኖሩት? አገር ቤት ነው ያለው። ስለዚህ እናንተ ገና ቤተሰብ ማገዝ አለ። ከዛም አልፎ ደግሞ እንደዚህ ደግሞ የተጎዱ ገዛ የሚያስፈልጋቸውን ወገኖች እያገዛችሁ ነው ማለት ነው። ካሌ ፋውንዴሽን ጋር ናችሁ። ስለ ካሌ ፋውንዴሽን ትንሽ ነገር በሉ እስኪ የምታውቁን ነገር። ያው ካሌ ፋውንዴሽን እኛ የተዋወቅነው እንደ አጋጣሚ ከአንድ መስሪያ ቤት የኔተን የጤና ልጅ እሱ አብሮን ይሰራ ነበረ እና ስለ እንደው ሰው መርዳትን ስናወራ ስለ ካሌ ፋውንዴሽን ነገሩን እና በጣም አላማቸው ስላስደሰተንና እኛ መርዳት ስለፈለግን ኢንቮልቭ ለመሆን ሞክረናል እና ከነሱ ጋር አንዳንድ ቮለንቲሪንግ ኢቨንት ምናምን ይሰራሉ በአትላንታ። ብዙ ጊዜ የድጎማ ድርጅት ሲባል የሚታሰበው በቃ ወይ ኢትዮጵያ ብቻ ያለ የዚህ ሀገር ወጣት ኢንቮልቭ አያደርግም እና ካሌ ፋውንዴሽን አይ ቲንክ ዩኒክ የሚያደርገው እዚህ ያሉ ሃይ ስኩል ተማሪዎችን፣ ዩኒቨርሲቲ ተማሪዎችን እንዲሁም እንደኛ ስራ ላይ ያሉ ወጣትን አላማውን ለማድረስ ይሞክራሉ እና ብዙ እድል አለ እነሱም ኢንቮልቭ እንዲሆኑ። በዛ ላይ ደግሞ ምንድነው ኢምፓክቱን ዳይሬክትሊ ሲታይ በጣም ያስደስታል። ሁሌ ትልቅ ችግር ሲመጣ ብቻ አይደለም ዴይ ቱ ዴይ ላይፋችን ላይ ይሄን ኢንቮልቭ ስናደርግ ደስ ይለናል ማለት ነው። ዋው አንቺ ፖለቲከኛ ነሽ እንዴ? እሺ እኔም አንድ ላይ ነው ታወቁ አንድ ላይ ስለምንሰራ ይናሩት ከኔተን ጋር ስንገናኝ ስለዚህ ነገረን። ከዛ ከእናቱ ጋር ተገናኝተን በቃ ቮለንቲር ማድረግ ጀመርን። መጀመሪያ ቮለንቲር ያደረግንበት ቦታ ፉድ ባንክ ነበር እና ለዩትን አይ ቲንክ እዛን የተዋወቅናቸው በጣም ደስ ይላል። ከዛ በኋላ ይሄ እራት እንዳለ ስንሰማ ደግሞ ለምን መጠን አንገኝም ብለን እዚህ ያለ ነው። በምንድን ነው አሁን እናንተ ተሳትፎ ለዚህ ለካሌ ፋውንዴሽን በምን ነው የምታግዙት? አሁን እኛ የምናግዘው እውነት ለመናገር ቮለንቲሪንግ አክቲቪቲ ሲኖር እንዲሁም አንዳንዴ ፈንድሬዚንግ ሲኖር ዶኔት በማድረግ ነው። አይ ቲንክ ምንድነው ትልቁ ነገር ትልቁ ዓላማ ከቮለንቲሪንግ ጋር የተያያዘው ድጎማው የአንድ ጊዜ ብቻ እንዳይሆን ነው። ሁሌ ሰቡን ኢንቮልቭ ማድረግ ኮንሲስተንትሊ የተለያዩ ኢቨንቶች ላይ ሀሳቡ ብቻ እንዲኖር ነው። አንዳንዴ ሰው ድጎማ ሲባል ብር ብቻ ነው የሚያስበው እና ጊዜንም መለገስ አንድ ነገር ነው። እነሱ የሚያዘጋጁትን ኢቨንትም እቃ መርዳት፣ ማገዝ፣ ሴትአፕ ሁሉን ነገር ማገዝም አንድ ነገር ነው። ሰው እሱ ነው ትልቁ ነገር የምናደርገው። እንደው ይሄን ያክል ሰተናል የምንለው ብርስ የለም ግን ሳይሆን አሁን ልክ እንደናንተ ልጆች ወጣቶች ያግዛሉ። መኪና በማጠብ ስቴዲየም ውስጥ በመሄድ ፖፕኮርን በመሸጥ ምናምን ነው እንግዲህ ገንዘብ የተሰበሰበ ያለው አይደል? ሰውን ሁሌ ከማስቸገር ይሄ እንግዲህ አመታዊ በአመት አንዴ ነው እንዲህ አይነት ፕሮግራም የሚዘጋጀው እና በእንደዛ መልኩ እንግዲህ በቀጣይ ያው ታግዛላችሁ ብለን ተስፋ እናደርጋለን። እንደናንተ እንግዲህ ደግሞ ላሉ ወጣቶች በመላው አሜሪካ የሚኖሩ እንደዚህ አይነት እድል የማያገኙ ባላቸው ስቴት ላይ እንደዚህ አይነት ብዙ ፋውንዴሽን የሌላቸው ግን ደግሞ ኢትዮጵያን ሀገራቸውን የቤተሰቦቻቸው የመጡበትን እዚህም ተወልደው ቢያድጉም ወደኋላ መለስ ብለው ኢትዮጵያ ብዙ የሚረዱ ሰዎች አሉና ለእንደነሱ አይነት ወጣቶች ምን መልዕክት ታስተላልፋላችሁ? አይ ቲንክ እኔ ሆነስትሊ በይሄ ያስተማረኝ ይሄንን ፕሮፊት ያለህን ራሱ ብትሰጥ ራሱ ስንት ሰው ትረዳለህ። አይ ቲንክ ያለፈው ጊዜ ስናወራ ኮምፒውተር like old computers old devices ምናምን ይዘው ሰጠዋል እዛ ቪዲዮ ኢትዮጵያ እና አይ ቲንክ በጣም ትልቅ ነገር ነው ያደረጉት እና በትንሽ ተነስተው እነዚህ ልጆች እዚህ ያሉት መርዳት ይችላሉ እዛ። ስለዚህ አይ ቲንክ ምንም ኢንሲግኒፊካንት ቢመስልም የሚያደርጉት ነገር ትልቅ ተጽዕኖ ይኖረዋል። ስለዚህ አይ ቲንክ በትልቅ ማሰብ የለባቸውም። 50 ብር መሆን የለበትም፣ 100 ብር መሆን የለበትም። በትንሽ ቢጀምሩ ማንም ማድረግ ይችላል ከቤታቸው። እኔ ደግሞ የምጨምረው እሱ ላይ የእድል ጉዳይ ነው። የእድል ጉዳይ ሆኖ ነው ሁላችንም የተወለድንበት ቤተሰብ ውስጥ የተወለድ ነው እና እድል ሌላ ነገር ቢሆን ኖሮ ደግሞ እኛም ህይወታችን የት እንደምናገኘው አናውቅም ነበር። ስለዚህ ሰው ሁሉ እሱን በማሰብ ጊዜውን ነው አይ ቲንክ the most important thing። ሰው ገንዘብ እየመሰለው ይሸሻል ሁሌ የኖን ፕሮፊት ስራን እና ጊዜያችሁንም ማጎልበት ትችላላችሁ። ግዴታ ስቴታችሁ ከሌለ ስራው የለም ማለት አይደለም። በጣም ብዙ አሁን ጊዜውን ስለሚረዱ እነዚህ ኖን ፕሮፊት ኦርጋናይዜሽኖች ሪሞትሊ ኦፈር የሚደረግበት ቮለንቲር ራሱ ኦንላይን ቮለንቲር የሚደረግበት ብዙ ኦፖርቹኒቲ አለ እና ከፈለጋችሁ ታገኙታላችሁ። መፈለግ ነው ዋናው እንላለን። በጣም አሪፍ እጅግ አድርጌ አመሰግናለሁ። አገሬ ተስፋ ላይ ያልኩ ነው ዛሬ ማያኛችሁ ወጣቶች በሙሉ ብዙ ነገር መለስ ብላችሁ ወደ ሀገራችሁ እያደረጋችሁን ስለምታደርጉ ነገር እጅግ አድርገን እናመሰግናለን። በሌላ ጊዜ ደግሞ እንገናኛለን። ታንክ ዩ። በጣም እናመሰግናለን።
ታላቅ የምስራች በሰሜን አሜሪካና በአካባቢው ለምትገኙ የዲኤምቪ ፎር ደሴ መስራች አባላቶችና ደጋፊ ቤተሰቦች እንኳን ለአምስተኛው ዙር ልዩ የገቢ ማሰባሰቢያ ፕሮግራም በሰላም አደረሳችሁ። ዲኤምቪ ፎር ደሴ በተጠናቀቀው በጀት ዓመት የቲም ተማሪዎችን በማስተማር አረጋውያኖችን በመጦር ካንሰር ህሙማንን በመንከባከብ የኦቲዝም ልዩ ፍላጎት ሕፃናትን በመደገፍ 204 ዝቅተኛ ነዋሪዎችን የቋሚ ድጋፍ ተጠቃሚ እንዲሆኑ አድርጓል። ድርጅቱ በሁሉም ስቴቶች በስፋት ለሽያጭ ያቀረበው ይህንን አምስተኛ ዙር ልዩ የገቢ ማሰባሰቢያ ትኬት በ50 ብር በመግዛት ቅዳሜ ጃንዋሪ 31 2026 በ9501 ኦልድ በርክሌክ ሮድ በርክ ቨርጂኒያ 22015 ድርጅታችን በልዩ ድምቀት ባዘጋጀው ልዩ የእራትና የምስጋና ፕሮግራም በክብር እንግድነት እንድትገኙ ሁላችሁም በታላቅ አክብሮት ተጋብዛችሁ። ዲኤምቪ ፎር ደሴ በጎ አድራጎት ድርጅት። የተወዳጁ ፕሮግራማችን እንደቀጠለ ነው። እንግዲህ እዚህ የተገኘንበት አትላንታ ጆርጂያ ካሌ ፋውንዴሽን ላይ በጣም የሚገርም ነገር ያየንበት በተለይም በመላው አሜሪካ ያላችሁ ወላጆች እንዲሁም በአካባቢያችሁ ያሉ ኮሚኒቲዎች ልትማሩበት የሚገባ ወጣቶች ላይ ምን ያህል ነገር መስራት እንደተቻለና ምን ያህል ነገር እየተሰራ እንደሆነ በአትላንታ ልጆች በጣም ኮርተንባቸዋል። በጣም አገራችን ኢትዮጵያም ተረካቢ ያላት የሚል ሁኔታ ያየንበት ሁኔታ ነው። እስካሁን እንግዲህ ያቀረብናችሁ ልጆች አሁን ደግሞ አዲስ እንግዶች እዚህ ጋር ልንተዋወቅ ነው። መጀመሪያ እንተዋወቃችሁ። ሰላም ንስሐ እባላለሁ። ሰላም ህሊና እባላለሁ። ሰላም ዳግም እባላለሁ። Hey, my name is Joshua. እዚህ ነው ሁላችሁም ተወልዳችሁ ያደጋችሁት? አትላንታ? Yes, born in Atlanta, yeah. የተወለድከው ልጅ ሆነህ ነው የመጣው? አማርኛ እንዴት ነው አማርኛችሁ? ቆይ እንደዚህ አትላንታ በጣም አስገረማችሁን እኮ። እኔ በብዛት ቤተሰቦችን ያስተማሩኝ እና በደጋግሜ ኢትዮጵያ ሄዳለሁ። ላይክ 5 ጊዜ ሄጃለሁ እና እዛ ስሄድ ወደ ገበያ ምናምን እኔ የምላከው እንደዛ ነው አማርኛ ይቻልኩት እና ልክ እነዚህ ማወራ ቤተሰቦች ሁሉም ጊዜ እንዳትረሳ ይሄ ነው ሂስትሪክ ምናምን እንዳትረሳ ምናምን ተብሎ ነው ልክ እነዚህ ያስታወስኩት አማርኛ ማውራት። እስቲ እኔ እንግዲያውስ እዚህ ነው የተወለድኩት ያደግኩትም እና እኔም ቤተሰቦችን ያስተማሩኝ እና አያቴ ሁሌ አማርኛ እንዳወራ ቤት ትሞክራለች ታሳስባለች እና በዛ ምክንያት አሁን በደንብ አማርኛ የማወራው እና እናቴ አባቴ ብዙ ጊዜ በእንግሊዝኛ እንዲያወራን ይፈልጋል፣ ግን ብዙ ጊዜ ከእህቴም ጋራ ምናምን በአማርኛ ቤት ስለምናወራ አይጠፋን ማለት ነው። እኔም ኢትዮጵያ ነው የተወለድኩኝ። በ3 ዓመቴ ነው የመጣሁት እና በ3 ዓመቴ መጥቼ ቤትም እዚህም ማሚ በአባቴውም በአማርኛ ነው ማውራቸው፣ ወንድሞችም በአማርኛ ነው ማውራቸው እና በቃ አማርኛ አለቀቀኝ። በጣም ነው የሚገርመው። አሁን ኮሌጅ ናችሁ ወይስ? ሁላችንም ኮሌጅ ተማሪዎች ናችሁ? ኮሌጅ ነን። ምን እንደምታጠኑት? እኔ ጀምር እኔ ዩጂ ተማሪ ነኝ። በመድኃኒት ነው ማጠና አሁን ሜዲሲን ፕሪሜድ ነኝ። እኔም ዩጂን የምማረው እና እኔ ማጥናው ፐብሊክ ሄልት ነው ማጥናው ላይክ ሄልት ኬር አድሚኒስትሬሽን እና ፖሊሲ እና ማኔጅመንት። ለምን የመረጥኩት? ቢካዝ እኔ በሕክምና በኩል መግባት ፈልጊያለሁ፣ ግን ሐኪሙን አልፈልኩም። የሐኪሞች ከነሱ በላይ መሆን ፈልጌ እነሱ ማገዝ እና እነሱ ማንከባከብ ፈልጋለሁ። የኔ ስራ ልክ እንደዛ እና አንድ ቀንም ልክ አሁን በዚህ ኖን ፕሮፊት ያዘጋጀ ነው የኢትዮጵያዊ ሰው በሕክምና ማገዝ ፈልጋለሁ እና ከዛ በላይ መሄድ ፈልጋለሁ። ለዛ ነው። በጣም አሪፍ። I go to Georgia State University and I'm studying mechanical engineering. እሺ ዛሬ የተገናኘነው ካሌ ፋውንዴሽን ላይ ነው። ካሌ ፋውንዴሽን እንግዲህ እንዳየነው በተለይም ደግሞ እናንተ እንዳላችሁት ኢትዮጵያ እየሄዳችሁ እየመጣችሁ አይታችሁታል። ኢትዮጵያ ያለውን ነገር ህዝባችን በጣም ድጋፍ ይፈልጋል። በተለይም እናቶች እና ልጆች ላይ እዛ ላይ እንግዲህ ትልቅ ነገር እያደረጉ ነው። እናንተም እዛ ላይ የራሳችሁን አስተዋጽኦ እያደረጋችሁ ነው። ምንድነው እናንተ አሁን እዚህ ላይ ያለው የስራ ድርሻ? ከእናንተም ደግሞ ሌላም ሴት ላይ ያሉ ወጣቶች እንደናንተ እንዲማሩና አካባቢያቸው ላይ ፋውንዴሽን ባይኖር ራሱ በራሳቸው ትንሽ ሰብሰብ ብለው ወደ አንተ እንመጣለን። እናንተም የራሳችሁ ያቋቋማችሁት ፋውንዴሽን አለ፣ ወደሱ እንመጣለን። ከዛ በፊት ግን ስለ ካሌ ፋውንዴሽን ሌሎችም ቦታ ያሉ ኢትዮጵያውያን በእናንተ እድሜ ያሉ ወጣቶች ከእናንተ ተምረው እነሱም የቻላቸውን ያክል እንዲያግዙ ማለት ነው። ምንድነው የምታደርጉት እናንተ? እኔ ነኝ እኮ የጀመርኩት ኖን ፕሮፊቱ እና በቃ ኢትዮጵያ ሄጄ አይ ቲንክ 2-3 ዓመት ለ2023 እዛ ሄጄ ነበር እና በቃ በአይኔ ያየሁት ነገር ደስ አላለኝም
ሰው በቃ የተታመመ ምንም ማድረግ የማይችሉ ሰዎች እያየሁኝ በቃ አሳዘኑኝ እና በቃ እኔ እንዴት ነው እንደዚህ የምኖረው ሰዎቹ እንደዚህ የሚያሳዝኑ ሰዎቹ እንደዚህ በቃ የሚያስቸግራቸው ነገር ካለ እንዴት ነው ደስ የሚል ምኖር እና በቃ እሱን አይቼ በቃ ኖን ፕሮፊት ጀምሬ ከጓደኞቼ ጋር ጀምሬ እና ለሆስፒታል ኢኩዊፕመንት በፈንድሬዝ ያደረገን ሆስፒታል ምንድን ነው የሚባለው ፋውንዴሽን ልርሊቭ የሚባል ፋውንዴሽን ነው ልርሊቭ like live in the live ትንሽ ልብ እኛ ልብ ስላለን ነው በኔ እንግሊዘኛ ያጥረኛል እንደ አረ ችግር የለም እና ልርሊቭ የሚባል ኖን ፕሮፊት ጀምረን እና ሆስፒታል ኢኩዊፕመንት ያገኘን ገንዘብ ያገኘን በቃ ወደ ኢትዮጵያ ያላከን እናንተ በራሳችሁ በራሳችን ግን በካሌ ፋውንዴሽን እነሱም ያግዙ ካሌ ፋውንዴሽን መጀመሪያ ያገዘን ይሄ እንድንጀምር ሆነ በራሳችን እግር ቆመን ይሰራን ነው ሁሉም ቦታዎች አትላንታ አቴንስ ይሰራን ሩጫ ፕሮግራሞች ምናምን ያደረግን ይሄ ሁሉ ብር አንድ ቀን ፈንድሬዝ ማለት ይሄ ብር ለኢኩዊፕመንት ገዝተን እና ለኢትዮጵያ ሄደ ኢኩዊፕመንቱ እና ሆስፒታሎች እንድናገዝ ሰዎች አሁን በጣም የተቸገሩ ጊዜ ላይ ናቸው ሁሉም እነሱ እንድናገዝ ነው እኛ የእድሉ ደርሶልን ነው አሜሪካ የመጣ ነው ጥሩ ኑሮ ይኖር ነው እና አሁን እኛ እዚህ ሆነን እዛ ሀገር ሰው ማገዝ ያስፈልገናል ይሄ ነው የተላክነው ወደዚህ ሀገር እግዚአብሔር ይላክን እዚህ ሀገር ለዛ ምክንያት ነው ሰው እንድናገዝ ነው እና በዛው እንቀጥላለን እንሰራለን እና ሰው እናግዛለን በህክምናና ምናምን አንዱም ጥያቄ ያልከው ላይክ እዛ ያሉትን እንዴት መግባት የሚችሉት ይሄ እንደዚህ አይነት ናን ፕሮፊቶች በጣም ትልቅ ነገር የምለው ላይክ በኮኔክሽን ላይ ላይክ አንዳንድ ሆስፒታል አሉ ምናምን እዛ መሄድ መጠየቅ ካልጠየቀሽ ካልተጠየቀ የሆነ ጥያቄ የምትፈልጊው ነገር ማግኘት አይቻልም እና ሄደሽ ሰውን ማውራት ይሄን አይነት ፓሽንሽን ወይ የሆነ ሲያዩ ሞር አንቺን ማገዝ ነው የሚፈልጉት ወይ የሆነ ምክንያት ካለሽም ላይክ ሰዎች ላይክ በጣም ደስ ይላቸዋል የሆነ እንደዚህ አይነት ነገር ሲባል ላይክ ይሄ ናን ፕሮፊት ምናምን እና እነሱን ለማገዝ ሲባል በጣም ብዙ ሰዎች ላይክ ብር ያወጣሉ ምናምን እንዲታገዝ ማለት ነው እና በጣም ኮኔክሽን አድርጎ ላይክ አይ ኖ ላይክ ወይ ብቻቸውን ቢሰሩት ላይክ ይከብዳል ናን ፕሮፊት ሲባል መጀመሪያ በራሱ ጊዜ ስፔሻሊ ከራስ ከሰራ በጣም ከባድ ነው ግን ሌላም ሰዎች ፈልግ የሆነ ጓደኛም ቢሆንም የሆነ ፓርትነርሺፕ ብታገኝ ይሄ ይቀላል ማለት ነው እና በእንደዛ የተደረገ ላይክ ባንዴ እኮ አያድግም በቀስ ብለው የሆነ ፈንድሬዘር ተብሎ ላይክ የሆነ ቀላል ነገር ቢሆንም ቢመስልም በኋላ ነው የሚታየው ፕሮግረሱ ማለት ነው እና እንደዛ ቀስ ብሎ የተደረገ ይሄ ኮኔክሽን ያወጣ ሆስፒታል ሲሄድ ወይ ኢቭን በሜዲካልም ባይሆንም የሆነ ኮኔክሽን ማግኘት ሰው ማውራትም እና በእንደዛ ሶ ላይክ የሀበሻው ሰው እኮ አይጨክንም ማለት ነው ያገዛል ሰው ያ እና በመጨረሻ like the end goal በመጨረሻ ማድረግ ምን እንደምንፈልግ እዛ ሐኪም ቤት መክፈት እንፈልጋለን ኢትዮጵያ ታረጋላችሁ እናንተ እናደርጋለን ወሰራለ ምንም ተከፍታለህ እግዚአብሔር ያገዘን እናደርጋለን ያግዛችኋል አሁን እንደናንተ ሌላ ስቴት ላይ ያሉ ኢትዮጵያኖች በእናንተ እድሜ ያሉ ሰዎች አሁን እናንተን ጆይን ማድረግ አለባቸው ስለዚህ ጆይን እንዲያደርጓችሁ ይሄን ቪዲዮ የሚመለከቱን ቤተሰቦች ግዴታ ጆርጂያ ላይ መሆን የለባቸውም በመላው አሜሪካ ያሉ ቤተሰቦቻቸው ራሳቸው ይሄን ቪዲዮ ልጆቹ እንኳን አብረው ሆኖ ቪዲዮን ባያዩ የሚያው ቤተሰብ ለልጆቻቸው እንዲህ አይነት ቦታ ላይ አትላንታ ተከፍቷልና እነዛ ልጆች ማገዝ አለባቸው ለቤተሰቦች ራሳቸው ገፋፍተው ወደ እናንተ እንዲመጡ ያደርጋሉና በምንድን ነው ኮንታክታችሁ በምንድን ነው የሚያገኙአችሁ በኢንስታግራም እንችላለን የራሳችን ኢሜል አለን ኢንስታግራም አለን ኢንስታግራም የኖን ፕሮፊት ኢንስታግራም @lure.lib lure.lib የራሳችን የነ ኢንስታግራም ንሱ nesu.mp4 and ኢሜላችን ደግሞ እንደዛው ነው lurelib@gmail.com ይባላል እና በዛ ኢሜልም ማድረግም ከፈለጋችሁ በዛም ላይ ማግኘት ይችላል ኢንስታግራም ደግሞ like contact ማድረግ ከፈለጋችሁ LINAIOE ይባላል እና እኔ በኢንስታግራም ኮንታክት ማድረግ ከፈለጋችሁ ITSDAGMAWY it's ዳግማዊ ነው My form of contact on Instagram is JOSHUA_MICC Joshua_Mike በጣም አሪፍ እኛም የድርጅቱንና
የፋውንዴሽን ኢሜል እናንተን ቪዲዮ ላይ እናስቀምጣለን እዛ ላይም ቪዲዮን ማግኘት ይችላሉ እጅግ በጣም ነው ደስ ያለን ስላገኘዋችሁ እኛ እናመሰግናለን ለዚህ ቻንስ የሰጠከን እናወራ አንዳንድ ሰዎች እንደናሳይ ለሱ በጣም እግዚአብሔር እናመሰግናለን አንተ እናመሰግናለን በጣም ደስ ያለኝ እኔ በጣም ነው የኮራውባችሁ አትላንታ በጣም ነው የተመሰጥኩት በጣም አገራችን ተስፋ አላት ወፍሰራ አይደለም ምንም ሰራላችሁ እኛም በልሙ እንደ ሚዲያ ምንናግዛችሁ የምትፈልጉት ነገር ኤኒ ነገር ካለ ኮንታክት አድርጉን እኛ እናግዛችኋለን በመላው ዓለም በመላው አሜሪካ የምትገኙ ወጣቶች በእነሱ እድሜ ያላችሁ ኮሌጅም ያላችሁ ሃይ ስኩልም ሲኒየር ያላችሁ ጆይን አድርጓቸው አንድ ላይ ስንሆን በጋራ ስንሆን በብረት ስንሆን ለውጥ ይመጣልና ስለዚህ እንድትቀላቀሏቸው ጥሪ እናቀርባለን ስላገኛችሁ እጅግ በጣም ደስ ይለኛል በነገራችን ላይ በእናንተ ብቻ ሳይሆን ቤተሰቦቻችሁን ሁሉ በጣም ለቤተሰቦቻችሁ ትልቅ ክብር አለኝ ቤተሰብ ላይ ቤተሰብ ነው ወይ ዛሬ እናንተ እዚህ ላይ ሆናችሁ ያለው ነገር ግንባታ ቤተሰብ ነውና ቤተሰብ ካልሰራው እንደ አይነት ልጆች ዛሬ አናገኝምና ቤተሰቦችም እናንተ እንደዚህ ቋንቋችሁን ባህላችሁን ራሳችሁ አልፋችሁ በዚህ እድሜ እናንተ አሁን ብዙ ቦታ የምትሮጡበት ጊዜ ነው ለራሳችሁ አሁን ይሄ ምንድነው ራስን የምንወድበት ጊዜ ነው እናንተ ይሄ ፋይሬጅ የሚባለው ላይ ሆናችሁ ከራሳችሁ አልፋችሁ ወገኖቻችን ተረበዋል ተጠምተዋል ቢሳነ ስራላችሁ ብላችሁ ማገዛችሁ በጣም ትልቅ ነገር ነውና ሌሎችም ደግሞ ባለሀብቶችም ሚዲያ የምትከታተሉ ገንዘብም ያላችሁ እነዚህን ወጣቶች እንግዲህ አገኟቸውና አብራችሁ ለውጥ እንድታመጣ እኛም ተሳትፈን ለውጥ እናመጣለን ስላገኛችሁ ደስ ብሎኛል Thank you በጣም ጎበዞች Thank you so much ክብራትና ክብራት እንደተመለከታችሁት ካሌ ፋውንዴሽን እንግዲህ በጣም እጅግ የሚገርም ሁኔታ በተለይም ሀገራችን ኢትዮጵያ ላይ ብዙዎቻችን ብዙ ነገር ልንማርበት የሚገባ ከሀገራችን እዚህ ከምንኖርበት ከዕለት ተዕለት ኑሯችን ከሩጫችን ውጪ ወደ መጣንበት ቦታ መለስ ብሎ ወገኖቻችን ላይ ምን እንስራ ወገኖቻችን ተቸግረዋል ከዛም አልፎ ደግሞ በወጣቶች ላይ እየሰሩ ያሉትን ነገር እንግዲህ ተመልክተናል እንግዲህ ካሌ ፋውንዴሽን ለምን ተመሰረተ ስለዛሬው ፕሮግራም ያለው ነገር ጠቅላላ አድርገን ከዋናው ባለቤት ከመስራቿ ጋር ቆይታ ይኖረናል ስለዚህ አብራችሁን ሁኑ ማለት ነው እንተዋወቅ እንበል እንዴ እሺ እንዴት አይሽ ፕሮግራሙ በጣም ቆንጆ ነበረ እንዳሰብኩት ሰክሰስፉል ፕሮግራም ነበረ እግዚአብሔር ይመስገን ደስተኛ ነን በጣም እስቲ እንግዲህ ለማያውቁሽ ደግሞ እዚህ አካባቢ ለሌሉት እሺ ስሜ ጤና አዳም ግርማ ይባላል ተወልጄ ያደግኩት አዲስ አበባ ነው ቦሌ መድኃኒዓለም ሰፈር ነው ያደግነው እንግዲህ አሜሪካን ሀገር የመጣሁት 1997 ነው አገርን ለመርዳት እንደማንኛውም ሰው ሐሳብ ነበረኝ ግን ዛሬ ነገ ምንድነው ነገር አለ አይደለ ግን አንድ ወቅት ላይ እኔ ራሴ ችግር ላይ ሆንኩኝና
የእናቶች የዴስፕሬት ማዘር ድምፅ ነገ ከነጎዲያ የሚባል ነገር እንዳልሆነ ተማርኩኝ ማለት ነው። እና ካሌብ ትንሽ ወንድም ልጄ ነው። እሱ አክሲደንት ደርሶበት በነበረበት ወቅት እኔ ራሴ ዴስፕሬት ማዘር ነበርኩኝ እና እንደ ስለት ነው ልጄ ድኖልኝ ነው ይዤው ከወጣው እኔ ደግሞ ነገ ለሌላ ልጆች እናቶች ድምፅ ሆናለሁ ብዬ እንደ ስለት ነው የተሳልኩት። እና ይኸው እንግዲህ አሁን እንደምታየው ከ14 ዓመት በላይ እግዚአብሔር ስራውን እየሰራ ነው በካሌብ ፋውንዴሽን። የካሌብ ፋውንዴሽን መስራች እኔ ሰርቫንት ነኝ፣ እግዚአብሔር ነው ፋውንደሩ ብዬ ነው የምለው። እና እግዚአብሔር ስራውን እየሰራ ነው በካሌብ ፋውንዴሽን። እኛ ሰርቫንት ነን። በልጆቹም ላይ ልጆቹን አስነስቷል፣ ወጣቶቹን አስነስቷል። አሜሪካ ነገር ተወልደው ያደጉ ወጣቶችን እያስነሳ እያነቃቃ ነው ያለውና ሁሉ ምስጋና ለእግዚአብሔር ይሁን። በጣም ካሌብ እንግዲህ ልጅሽ ነው ማለት ነው። በልጅሽ ነው ስሙ የተሰየመው ካሌብ ፋውንዴሽን። እሱን ጥያቄ አንዳንድ ጥያቄ ይዘነው ነበር፣ ያው ጥያቄው ተመለሰ ማለት ነው። እና እንግዲህ 14 ዓመት ውስጥ ይሄን ያን ነገር ስትሰሩ የብዙ ሰዎችን ህይወት ለውጣችኋል ብዬ ተስፋ አደርጋለሁና አርጋችኋል። እንግዲህ ዛሬ እንዳየነው ቪዲዮ ላይም በጣም የሚገርም ስራ ነው የምትሰሩትና ቻሌንጁ ምንድነው? አሁን ህዝብ ማወቅ ያለበት በተለይም እዚህ እናንተ የምትኖሩት እዚህ አትላንታ ላይ ነው ያላችሁት። ከዚህ ውጪ ደግሞ ያሉ በተለያዩ ስቴት ያሉ ሰዎች ግዴታ ባለሁበት ቦታ እኔ አንድ አይነት ነገር የምንሰራ ከሆነ እኔ ፋውንዴሽን መክፈት አይኖርብኝም አይጠበቅብኝም። ሰው እንዲህ አይነት ኦልሬዲ የተቋቋመ ነገር ካለ ከእናንተ ጋር መርጅ አድርጎ እናንተን ማገዝ እንዳለበትና ስለሱ ትንሽ ነገር በይን። አዎ ቻሌንጅ በጣም አለ እምልህ። እኛ እዚህ እየኖርን ሶርስ ኦፍ ኢንካሙ ገንዘቡ የሚመጣው ከዚህ ነው። ስራው ደግሞ የሚሰራው አዲስ አበባ ላይ ነው እና ያ በዛ መሀል ጋፕ አለ። አንደኛ የኢትዮጵያ አሰራሩን በደንብ አለማወቅ አንድ ችግር ነው፣ አንድ ትልቅ ጋፕ ነው። የዚህን ሀገር ነው የምናውቀው፣ ኢትዮጵያን አናውቀውም። እና እዛ እንደ ላይሰንስ አውጥተህ ኢትዮጵያ ውስጥ ስትሰራ ማሟላት ያለብህ እንደ ድርጅት ቤዚክ ነገሮች አሉ እና ያንን ማጥናት ማወቅ፣ ህጉን መከተል እና በህግ ውስጥ መሄድ መስራት፣ እሱ አንዱ በጣም አስፈላጊ ነገር ነው። ሰው እንደሚያስበው 501c3 ከፍተህ እዚህ ገንዘብ መሰብሰቡ አይደለም ከባድ፣ ግን ስራውን በትክክል እዛ መስራት እንዲሰራ ማድረግ እሱ ነው ትንሽ ቻሌንጅ የሚያደርገው። እና እኛ በዚህ ባለፉት ዓመታት በጣም ብዙ ነገር የተማርነው እና እኔም ደግሞ ስፔሻሊ ወጣቶቹ የዚህ ሀገር ወጣቶች ከኔ ልጅ ጭምር በጣም ኢንቮልቭ ሲሆኑ ጽድት ያለ ፋውንዴሽን እኔ ጀማሪ ነኝ እንጂ ጨራሽ እንዳልሆን ካውቀዋለሁ። ተረካቢዎቹ እየተነሱ ነው እና ለእነሱ ጽድት ያለ ፋውንዴሽን በቴክኖሎጂም የተደገፈ ትራንስፓረንት የሆነ ኮራፕሽን የሌለበት እና አሰራሩን ደግሞ የተከተለ ለመስራት ባለፉት 14 ዓመታት በብዙ ውጣ ውረድ ተምረናል። አሁን ግን በጣም ብዙ መልስ ያገኘ ነው ምንድነው ኤክስፐርቶችን እዛ መሬት ላይ መቅጠር ግዴታ ነው። ስራው በኤክስፐርት እኔ በሙያዬ ኳሊቲ ኢንጂነር ነኝ። ያ የበጎ ፈቃድ ስራ ላይ ምንም አፕላይ ማድረጉ ብዙ ኖሌጅ የለም። ስለዚህ ኤክስፐርቶችን በመቅጠር አሰራሩን በማወቅ ስራው ምንም አለምንም ጉድለት እንዲሰራ ማድረጉ ትልቁ ቻሌንጅ እሱ ይመስለኛል። ግን እግዚአብሔር ይመስገን ብዙ ይቀረንም አለ ብዬ ነው የማስበው። ምክንያቱም እኔ የቴክኖሎጂ ሰው ስለሆንኩኝ ሁሉ ነገር በቴክኖሎጂ እንዲሆን ፈልጋለሁ። አሁን ለምሳሌ እናቶች መጥተው ልጆቻቸውን ሲያስረክቡ ፈርመው ምናምን ያ ዲጂታል መሆን አለበት። ነገሩን በሙሉ ካስተካከል ነው እና ዲጂታላይዝድ አድርገን ጽድት ስናደርገው እነኚህ ወጣቶች ሲረከቡ አይቸገሩም ብዬ አስባለሁኝ። እና ቀላል አይደለም። የነን ፕሮፊት ኦርጋናይዜሽን ብዙ ጊዜ ኢሞሽናሊ ነው የምንጀምረው፣ ከኔም ጭምር። እኔ ስጀምረው ኢሞሽናል ሆኜ ነው የጀመርኩት፣ ግን ራሱን የቻለ ሙያ አለው እና ያንን ሙያ እኔ ስለሌለኝ አሁን እየተመራን ያለ ነው ኤክስፐርቶች ቀጥረን። አሁን የኛ የፕሮግራም ዳይሬክተራችን ዶክተር አወቀ እሱ እዚህ ስራ ላይ እየሰራ ብዙ ልምድ ያለው ሰው ነው እና በሱ ልምድ እየተማከርን እየሰማን እየተደማመጥን እየተጋገዝን ነው ያለ ነው እና ያ ትንሽ የሚያቅሰው አሰራሩን የሚያቅሰው ኢትዮጵያ ላይ ያስፈልጋል በትክክል ለመስራት ስራውን። እውነት ነው። በከፊል የምትሰሩትን ስራ አየ ነው ፕሮግራሙ ላይ ዛሬ በቪዲዮ በምን ማየ ነው በጥሩ ዘናት በተለይም ደግሞ የዴኬሩ አዲስ ነው፣ እስካሁን አልሰማሁኝም። እንዲህ አይነት ነገር መኖሩ በራሱ በጣም ብዙ እናቶች ትልቅ ተስፋ ነው። እዛው ነው ያሉት የምትረዷቸው ሰዎች ወይ ወገኖቻችን እንዴት ነው የምትመርጧቸው ወይስ እንዴት ነው የምታገኟቸው? ጥሩ ጥያቄ ነው። ሴቶችና ህጻናቶች አሉ ኢትዮጵያ ውስጥ እና የዳታቤዝ አላቸው። ሎው ኢንካም ያላቸው ሰዎች ኦልሬዲ በመንግስት ዳታቤዝ ውስጥ አሉ። ስለዚህ እኛ ለቤኔፊሻሪ የሚሆኑ ሰዎች ተመርጠው ይሰጡናል በሴቶችና በህጻናት መሰረት።
ግን ከተሰጡን በኋላም ዝም ብለን ተቀብለን አናደርግም። ቪዚቴሽን እናደርጋለን። የኛ የተቀጠሩ ወደ 10 ኤምፕሎየሮች አሉ እዛ ኢትዮጵያ አዲስ አበባ ላይ። ከተቀበልናቸው በኋላ መጀመሪያ ድህነታቸው በ3 ሰው ተመስክሮ ማለት አቅም እንደሌላቸው፣ ከዛም በኋላ ደግሞ ሄደን ድንገት ቤታቸው ሄደን ቪዚት እናደርጋለን። ይሄን ኮንፈርም ለማድረግ የዘመድ ስራ እንዳይሰራ ነው። ኬለር ፋውንዴሽን ውስጥ ዚሮ ቶለራንስ ኤችአር ማኑዋላችን ላይ ምንድነው አንዲት እናት አቅም እያላት ገብታ ልጇን ስታስጠብቅ ከተገኘች እዛ እሷን ያስገባ ሰው ኢሚዲየትሊ ነው ፋየር፣ ዋርኒንግም የለም። ይሄ ለምንድነው የተድሎ ስራ እንዳይሰራ? ምክንያቱም ሁሉም ሰው ነፃ ዴኬር ቢያገኝ ችግር የለውም። ግን በጣም የተቸገሩና አደጋ ላይ የሆኑ ልጆችን ነው ቅድሚያ መስጠት ያለብን። እነሱን ከጨረስን ምን ችግር አለ? ግን ገና እነሱ ማዕቱ ወረፋ ላይ ያሉና ህይወታቸው አደጋ ላይ ያሉ ልጆችን ነው ቅድሚያ የምንሰጠው እና በዛ መልክ ነው የምንሰራው። ሞኒተር እናደርጋለን፣ ቪዚት እናደርጋለን። ኮንፈርም አድርገን ምንም ሌላ ምርጫ እንደሌላቸው ስናቅ ሙሉ ለሙሉ ወደኛ ኢንሮል ይሆናሉ ማለት ነው። በጣም አሪፍ። እንግዲህ ቻሌንጁን ቅድም ብለሽዋል። እኛም የምናውቀው ቤስሊ የምናውቀው ነገር አለ። እንግዲህ እዚያ ግን ኑሯችንን እናውቀዋለን እንዴት ተራርጠን እንደምንኖር። እንግዲህ ከዛ አልፈን አሁን እናንተ እዛ ያሉት ወገኖቻችን የምታግዙት እንደዚህ ወይ በአመት አንዴ ፈንድራይዚንግ ያደረጋችሁ አመቱ ሙሉ ሰው እያስቸገራችሁ እየለመናችሁ ምናምን ነውና እሱስ እንዴት ነው? ገንዘቡንስ አሁን እንደዚህ የምትሰበስቡት በምን መልኩ ነው? ሰው አሁን እኛ ትንሽ ለየት ለማለት ሰውን ብቻ ለምነህ አትችለውም። ለዛ ነው አሁን እንደ ኪድስ ፎር ኪድስ አይነት ፕሮግራም በመፍጠር ወጣቶችን እያነቃቃን እና ደግሞ ቸቤ ሚዲያ የእናንተ ሚዲያ በብዙ ስቴት ይታያል። ይሄንን እኛ እዚህ የቀረጽነው ፕሮግራም በየስቴቱ ዱፕሊኬት መሆን ይችላል። ምክንያቱም እኛ ኦልሬዲ ኮኔክሽኑ አለን፣ የስቴዲየም ኮኔክሽን the same ሬስቶራንት። ምንድነው የሚደረገው የምታደርጉት አሁን ልጆች ላይ? ልጆች ምንድነው የሚሰሩት? ኪድስ ፎር ኪድስ የሚለው ያው ልጆች ለልጆች እዚህ ሀገር ተወልደው ያደጉ ልጆች ኢትዮጵያ ላሉ ልጆች ጊቭ የሚሰጡበት ፕላትፎርም ነው እና የኔ ልጅ ነው የመጀመሪያው እሱ ማድረግ ሲጀምር ለኬለር ፋውንዴሽን 16 ዓመቱ እያለ እኔ ያው ከልጅነት ጀምሮ ስለምወስዳቸው እኔ አዲስ አበባ ውስጥ ተዝናንቼ አላውቅም። መዝናኛ ቦታ አልሄድም። ሁልጊዜ እናቶች ቤት ልጆቹንም ይዤ እንደዛ ነው እና ይሄንን ሲመለከት በራሱ አነሳሽነት የትምህርት መሳሪያ ሰብስቦ በ16 ዓመቱ ብቻውን ሄደ ኢትዮጵያ ሄዶ ያንን ዲስትሪቢዩት አደረገ። ላይቭ ስትሪም እያደረገ ኢንስታግራም ላይ እና ልጆቹን እያሳየ ባዶ እግራቸውን እንደሆኑ አዌርነስ ትልቅ እንቅስቃሴ ፈጠረ ወጣቶች ላይ። ከዛ ይሄ ነገር በእኔ መቅረት የለበትም፣ ይሄ ነገር እንደ ፕሮግራም ሆኖ ሌሎችንም ልጆች ማነሳሳት አለብን በሚል እሱ ነው ይሄንን ፕሮግራም ያመጣው። ግን ይሄ ኪድስ ፎር ኪድስ ምንድነው ወጣቶችን መጀመሪያ አዌርነስ እንዲኖራቸው ኢትዮጵያ ውስጥ የነሱ እኩያ እነሱን የሚመስሉ ልጆች እነሱ ያላቸው ፕሪቪሌጅ እንደሌላቸው አያውቁም። ካልነገርካቸው አያውቁም። ብዙ ጊዜ አዲስ አበባ ሲሄዱ መዝናኛ ቦታ አይተው ነው የሚመጡት። ብዙን ነገር አይረዱም። ግን ይሄንን ነገር ሲያውቁ ይገርማል። እዚህ ሀገር ተወልደው ያደጉ ልጆች how can we help ነው የሚሉት immediately። እንደዚህ ከሆነ is there anything እኔ የምረዳው ነገር አለ ወይ ነው የሚሉት። ስለዚህ ለሱ መልስ የሚሆን ልዩ ልዩ ፕሮግራም ተሰብስበው እንዲቁጭ ብለው ልጆቹ ብሬንስቶርም ያደርጋሉ። እኔ ኩኪስ መስራት እችላለሁ። ኦኬ ለምን ኩኪስ ሰርተን ጎረቤት ሄደን አንሸጥም? እኔ መኪና ማጠብ እችላለሁ። ኦኬ ለምን መንገድ ላይ መኪና አጥበን ገንዘብ ሬዝ አድርገን ለኬለር ፋውንዴሽን ዶኔት አናደርግም? አሁን በዚህ ሂደት ውስጥ እነሱ ራሳቸው አይዲያን ወደ ተግባር መቀየርን ይማራሉ። ሜንተሮች አሏቸው። የኬለር ፋውንዴሽን ሜንተሮች ይነግሯቸዋል። መጀመሪያ አይዲያችሁን ጻፉት፣ ከዛ ስቴፕ ባይ ስቴፕ ይሄን ሁሉ ነገር ይነግሯቸዋል በትክክል። ከዛ መኪና የሚያጥበው መኪና አጥቦ ብር ያስገኛል። ኩኪስ የሸጡት ኩኪስ ሸጠው ይላሉ። ሌላው ደግሞ ዩጂኤ ዩኒቨርሲቲ ኦፍ ጆርጂያ ነው። ትልቅ ጆርጂያ ቡልዶግ እዚህ አትላንታ ውስጥ የታወቁ ናቸው። ትልቅ ጨዋታ አለ። እነሱ ኮንሴሽን ስታንድ ሰጥተውናል ለኬለር ፋውንዴሽን። በየትልልቅ ጨዋታ ሲኖር ሚኒመም 3 ኮንሴሽን ስታንድ ሰጡናል። ትልልቅ ኮንሴሽን ስታንድ። ያ ማለት ምንድነው? እኛ ቮለንቲሮቻችን ይዘን መተን የነሱን ያዘጋጁትን ዕቃ በመሸጥ የነሱን ራሳቸው ያዘጋጁትን ዕቃ ነው እኛ የምንሸጠው። የኛ ስራ መሙላት፣ ማስተካከል፣ ካሽሩን ቴክ ኬር ማድረግ ነው። ከዛ 10% ይሰጡናል። አሁን ዛሬ የሰማኸው 22 ማለት 6 ጌም ነው ያንን 20 ምናምን ሺህ ያገኘ ነው። 6 ቢግ ጌም ተጫውተን ነው። ግን ልጆቹ ምንድነው ይመጣሉ፣ ቫን እንከራያለን፣ ቫን ላይ ጭነን ይዘናቸው እንሄዳለን። 1 ሰዓት መንገድ ነው። ያንን 1 ሰዓት መንገድ እንነግራቸዋለን። ውስጣቸው እንዲሰረጽ እኔ ዝም ብለው መጥተው ለምን እንደመጡ ሳያውቁ እንዲመለሱ አልፈልግም። እና ያለውን ችግር ለምን እንዲህ እንደምናደርግ ስነግራቸው
በጣም ነው እኔን ያመሰግኑኛል። እኔ ላመሰግናቸው ስለ ለምንድነው ስላቸው you make us part of the solution ኢትዮጵያ ውስጥ ችግር እንዳለ እናቅ ነበር ግን በቃ ምን ማድረግ እንዳለብን አናውቅም ነበር አሁን ግን እኛ ራሳችን የመፍትሄው ተሳታፊ ሆነን በማለት ጭራሽ እኔን ያመሰግኑኛልና እዚህ ተወልደ ያደጉ ልጆች ቸቤ አንተም ታውቀዋለህ በልጆች የኛ ቤተር ቨርዥን ናቸው ኢትዮጵያኛ የመጣን ሰዎች ኮንታሚኔትድ ሆነናል በብዙ ነገር በዘረኝነትም በምንም ትንሽ እንትን ሆነናል እነሱ ግን እዚህ በቃ መልካም ቅዱስ አመለካከት ነው ያላቸውና ለመርዳት በጣም ሬዲ ናቸው አሁን ወጣቶቹ ልነግርህ አልችልም እየሰሩ እኔን ነው የሚያመሰግኑ በደስታ ነው የሚረዱት እንዳያቸው ከመቶ በላይ ኪድስ ፎር ኪድስ ተሳታፊዎች አሉን ሁሉም ግን በጣም ኤነርጀቲክ እና ሞቲቬትድ ናቸው አሁን እኛን መርዳታቸውን አይደለም የምታየው ሌሎቹ የራሳቸውን ያቋቋሙ ነው ሌሎቹ ኢቭን ከሄዱ በኋላ የኛ የሚቀጥለው ዶነሮቻችን ናቸው ተማሪዎች መሆናቸው አይደለም አሁን ቃል ይገቡልኛል መተው ሚስቲና I promise you when I make it እኔ ለከለብ ያሉ ቃል ነው የሚገቡልኝና ወጣቱ ላይ በጣም መነቃቃት ለነሱም እንደምታውቀው ዛጋ ሁሉ ነገር they take it for granted አሁን ግን ሌላ ሰው መቸገሩን ሲያዩ እነሱም you know ፐርፐዝ ያገኛሉ በህይወታቸው ላይ የመኖር ፐርፐዝ እኔ የመኖር ፐርፐዝ ሰው መርዳት የሰው ህይወት መቀየር ነው አይደል እና ያንን ነገር በዚህ እድሜያቸው ከተማሩ እነሱን ሳከል ያ ዓላማም ምንም አስተሳሰብ አልነበረኝም በዚህ እድሜያቸው ግን እንደዚህ ከሆኑ አቲክ ኢትዮጵያ ከእግዚአብሔር ቀጥሎ በልጆቿ ተስፋ አላት በጣም ተስፋ አይየው አትላንታ ላይ በተለይ በጣም ብዙ ተስፋ አይተናል እናንተም በዚህ አጋጣሚ እነሱ ላይ እንደዚህ አይነት ነገር እንዲያደርባቸው ማድረግ በቻላችሁ ራሱ እናንተ በጣም ልትመሰገኑ ነው ይገባው በእውነት በጣም ነው የሆነ አስገርም ከቋንቋቸው ከአማርኛቸው ከባላቸው ከዛም አልፎ ሰው የሚያገዙበት ነገር እንትን ማለታቸው በጣም ትልቅ ስራ ነው የሰራችሁት ወጣቶች ላይ መስራታችሁ በጣም አሪፍ ነው እንግዲህ ያጠቃልለን ነው ከዛ ፊት ግን አሁን ካሌ ፋውንዴሽን በተለያዩ ስቴት ያሉ ኢትዮጵያኖች በገንዘብም በተለያየም ነገር ማገዝ ይፈልጉ ወጣቶችም እንደዚህ እንደነሱ ያሉ ወጣቶች ባሉበት ስቴት ሆነው ማድረግ ይችላሉ ከናንተ ጋር ተናግረው አይዲያውን ነው የምትሰጧቸው ምን ማድረግ እንዳለባቸው በዛ በኋላ እንግዲህ አሁን አንድ ክፍለ ከተማ ላይ ነው ያላችሁት አይደል ኢትዮጵያ ውስጥ ምትረዱት በአብዛኛው ስለዚህ ሰፋም ለማድረግ ለሁሉም ክፍለ ከተማም እንዲዳረስ ያንቺና የአብሮሽ ያሉ ሰዎች ብቻ ልፋትና ስራ ሳይሆን የሁላችንም ውጤት ነውና ሁላችንም ልንረባረብ ይገባናል ለነሱ እንዴት ነው የሚያገኙአችሁ ለነሱ ምን መልእክት አለሽ እኔ ከለብ ፋውንዴሽንን ለመርዳት ለሚፈልግ ሰው ሁሉ ጊዜ አቬለብል ነኝ አሜን ፌስቡክ ላይም አለሁኝ የፌስቡክ ፔጃችንም አለ ኢንስታግራም ላይ አለን ቲክቶክም አለን እኔ ግን አክቲቭሊ የትም ስቴት ሆኖ ለካሌብ ፋውንዴሽን because that's like very you know important ለኔ እና እንዳልከው ነው ከሌላም ስቴት ኢቭን ብራንች መክፈት እንችላለን ይሄን ኪድስ ፎር ኪድስ ፕሮግራም ራሱ ሌላ ቦታ ማድረግ እንችላለን በዛ መልኩ መርዳት የሚፈልግ ሰው መምጣት ይችላል ወደኛ ሌላ ደግሞ ዋልማርት አሁን ለምሳሌ የሚሰሩ አብሾች ከዋልማርት ጋር ፓርትነር ስለሆነ እነግራቸዋለን the way they can help you know ቮለንቲር የሚሆን ስራ እንሰጣቸዋለን በዛ የምናገኘው መንገድ ትንሽ ዳይቨርስ ለማድረግ ማለት ነው ኢንካም የትኛውም ቦታ ያለ ዋልማርት ውስጥ ነው anywhere ያለ ዋልማርት ውስጥ የሚሰራ ሰው እኛ ፓርትነር ስለምናደርግ ሌላ ኮርፖሬት አሜሪካ ማቺንግ ጊፍት የሚባል ፕሮግራም አለ አሁን ለምሳሌ ኮካኮላ you know አንድ ሰው አንተ አንድ ብር ስትሰጥ እነሱ ሁለት ዶኔት ያደርጋሉ ማቺንግ ፕሮግራም እሱንም እንደ ኮርፖሬት አሜሪካ ውስጥ የሚሰሩ ሰዎች እኛ ዳታቤዝ ውስጥ ነን ያለነው ኦሬዲ ኳሊፋይድ ካንዲዴት ነን እና እዚህ ላይ ሰርተናል ትንሽ ምክንያቱም ሁሉ ጊዜ ከሰው አስቸግረ ስለማይሆን ትንሽ እዚህም ያሉትን ሪሶርሶች ለመጠቀም እና ከየትኛውም አገር ሆነው ኮንታክት ያድርጉ በመጀመሪያ ፎሎ ያድርጉን ይወቁን you know ኢሜሉን የላከልኝ ሰው በሙሉ የኬለብ ፋውንዴሽን የየወሩ ኤንድ ኦፍ ማንት ሪፖርት ይደርሰዋል ሜምበር ቢሆንም ባይሆንም ሜምበርሺፕ በኋላ ይደርሳል ካዩ በኋላ በስራችን ካመኑ በኋላ ይደርሳል መክፈል የለበትም ሰው ሪፖርት ለማግኘት እኛ ጋር ጀስት ሳይን አፕ ለኒውስ ፔፐር ካሉ በየወሩ እየደረስንበት ነገር ለማንም ሰው ክፍት ነው ይነገራልና እኔ በጣም ነው ጥሬን ማቀርበው በየስቴቱ ላላችሁ ከለብ ፋውንዴሽን ኢትዮጵያን ጥሩ ቅን ልብ እኛ ሰው በጣም እንወዳለን ጥሩ ቅን ልብ ያለው ሰው በሙሉ ፎሎ አድርጉን ተከተሉን ኢንባክስ አድርጉን ኢሜላችሁን ዊክንዱ እንዳልከው 1 ሚሊዮን ሰው በተራበበት you know 100,000 ሰው ረርተን በቂ አይደለም እኛ ብዙ አላማ አለን እንደምታዩት ከበታቻችን ደግሞ ወጣቶችን እግዚአብሔር አስነስቷል
ስለዚህ ከአዲስ አበባ ውጭ ሁሉ የማስፋፋት ኢትዮጵያን እንደውም እኔ ልጄን ኢትዮጵያን በየክፍላት ሀገሩ ስለው ኢስት አፍሪካን በሙሉ አለ። ልጆቹ እንዲህ ትልቅ ነው የሚያስቡት ገባል። ግን ይሄ ሊሆን አይችልም ሰው ካልረዳን አንድ ላይ ካልሆነና ሁሉንም ሰው ጥሪ ነው የማቀርበው ለኬለ ፋውንዴሽን ፋሚሊ ሁኑ ብዬ ጥሪ ያቀርባለሁ። በምን ያገኟችሁ? ኮንታክት የሚደረጋችሁ ምንድነው? ኮንታክት በሶሻል ሚዲያ ላይ ሜሴጅ መላክ ይቻላል። የካሌ ፋውንዴሽን ስልክ ቁጥር እንተዋለን። ሶሻል ሚዲያ ላይ በጣም አክቲቭ ነን፣ እንመልሳለን። በቲክቶክም በኢንስታግራምም በፌስቡክም አክቲቭሊ እንመልሳለን እና በጣም እኛን ለማግኘት በጣም ቀላል ነው። በጣም አሪፍ፣ በጣም አሪፍ። እኔ እጅግ ደስ ብሎኛል። በጣም ባየሁት ነገር በጣም ኮርቻለሁ። በተለይም ደግሞ እንዳልሽው ሀገር ተረካቢ ልጆች ላይ አሁን ቅድም ያወሯቸው ልጆች ሆስፒታል መስራት እንፈልገው አሉ ኢትዮጵያ ገብተው እንግዲህ በዚህ እድሜ ማለት ነውና እኛ እንዳልሽው በብዙ ነገር የተመረዝን ሰዎች ነን። ትልቆቹ እንግዲህ ልጆቹ ላይ ያለው ነገር የሰራችሁ ነገር በጣም እጅግ ደስ የሚያሳይ ነውና አንቺም በጣም ጀግና ነሽ። ከዚህ ከነሱ አልፎ እዛም ያረግሽው በተለይ ይሄ ዴኬሩ በጣም የብዙ እናቶችን እንዴት ሸክም ያቀለለ እንደሆነ ምንም መገመት አያዳግትም። ግማሻቸው ልጆቻቸውን አዝለው የተለያየ ጉልበት ስራ ሲሰሩ ምናምን ነውና ያንን ማቀል መቻል በራሱ በጣም ትልቅ ነገር ነውና ይሄን ቪዲዮ የተመለከታችሁ በሙሉ እንግዲህ ከካሌ ፋውንዴሽን ጎን ሆናችሁ አሁን ካለበት አንድ ደረጃ ከፍ ብለው እንዲሰሩ እንድታግዟቸው ደውላችሁም በሶሻል ሚዲያም ኮንታክታቸው ደውላችሁ ጥያቄዎች ካላችሁ በሙሉ ጥያቄያችሁን ከመስራቾቹ ምላሽ ታገኛላችሁ ማለት ነው። በመጨረሻ ከመዝጋት በፊት የምትዩ ነገር ማጠቃለያ ማመስገንም ቀረ የምትዩ ማሳብ ካለ? በመጨረሻ ኢትዮጵያ ውስጥ ድንገት ይሄንን የሚሰማ ሰው ካለ አሁን ትልቅ ችግር የሆነብን ኬለ ፋውንዴሽን 109 ልጆች ነው ያሉን። በተከራየን ቤት ተከራይተን ነው እና ከዛ በላይ ሰው ኢቭን ዶ ዌቲንግ ሊስታችን ላይ ማአት ሰው ቢኖርም በቃ ድንኳን ሁሉ ሰርተን ነው ልጆቹን እንትን የምንለው። ቦታ በጣም ተቸግረናል እና ከፍ ያለ ቦታ ያስፈልገናል ብዙ ሰው ለመርዳት እና ይሄንን በጣም የቦታ ጥሪ እያደረግን ነው። ቤት ኪራይ የምንከፍልበት ገንዘብ ራሱ በጣም ብዙ ይረዳል እና ያንን በጣም ትልቁ ጥሪያችን ነው። እኛ የትም አንሄድም። ይኸው እንግዲህ 12 ዓመት ካሌ ፋውንዴሽን ልጃችን ነው ቤተሰባችን ነው እና ግን ሰፋ አድርገን ለመስራት ሰፋ ያለ ቦታ ያስፈልገናል። እሱ ነው ትልቁ ጥሬ። ከዛ በተረፈ ግን ካሌ ፋውንዴሽንን በሶሻል ሚዲያ የምትከተሉ የምትረዱ ኪድስ ፎር ኪድስ ልጆችን ጨምሮ አንተም ራስህ ቸቤ ምክንያቱም እናውቀዋለን ይሄ አሁን ትልቅ ቪዚቢሊቲ ነው የሚሰጠን መተህ እዚህ ፕሮግራማችንን ስለቀረጽ ሁላችሁም የምትተባበሩ በሙሉ እግዚአብሔር ይባርካችሁ። እንወዳችኋለን። እጅግ በጣም እናመሰግናለን። በጣም አሪፍ። እንግዲህ እኛም ከስር ቪዲዮ ላይ ኮንታክት ነምበራቸውን ሶሻል ሚዲያቸውን እናስቀምጣለን። በዛ ላይ በመግባት እንግዲህ እንድታግዟቸው በሚቀጥለው ዓመት ደግሞ ዛሬ ያገዛችኋቸው ይሄው ከባለፈው ዛሬ ደግሞ የተሻለ እንዲሰርተናል ብለን ደግሞ መተን ለዛ ደግሞ ያብቃን። እኛም ኤኒ ታይም እንግዲህ ከጎናችሁ ነን። በምንችለው ነገር እናግዛችኋለን። አንቺም በርቺ። ጀግና ብለናል። አትላንታ ላይ ጀግና ተፈጥሯል። ጀግና ልጆች ፈጥረሻል። በጣም ልትመሰገን ይገባል። ከዛ ሁሉ ነገር በላይ እዚህ ልጆቹ ላይ ያዩት ነገር በጣም አስገርሞኛል እና በርቺ። ኢትዮጵያ በልጆቿ ተስፋ አላት። እውነት ነው። አይተናል እሱን። በጣም አመሰግናለሁ። እኛም እንግዲህ ሰጣችሁን እዚህ ቦታ ላይ መተን ይሄን ነገር ማየት በቻላችን ራሱ በጣም ደስተኞች ነን። እንግዲህ ያመሰው ይበለን። አሜን። መልካም። እሺ፣ ኦኬ። ክብራትና ክብራት እንግዲህ ፕሮግራሙን የካሌ ፋውንዴሽን እዚህ አትላንታ ላይ ተገኝተን ያያችሁትን በሙሉ አሳይተናችኋል። እጅግ በጣም ደስ የሚል ፕሮግራም ነው። እንግዲህ ካሌ ፋውንዴሽን ያው ብዙ ነገር አንስተናል። ጆይን ማድረግ የምትፈልጉ በመላው አሜሪካ የምትኖሩ ከነሱ ጋር ከተነጋገራችሁ መንገዱን ኦሬዲ እነሱ 12 ዓመታት ብዙ የተጓዙበት መንገዱ ምን የትኛው መንገድ ከየትኛው መንገድ ይሻላል የሚለው ስለሚያውቁ ከነሱ ጋር በመገናኘት በአካባቢያችሁ ላይ በቀላሉ በምን መልኩ ማገዝ ይችላላችሁ የሚለውን ከነሱ ጋር በመናስቀምጠው አድራሻ ተደዋውላችሁ ኢንፎርሜሽን በመላላክ እንግዲህ ልታግዙ ግድ ይላል። ይሄ የሁላችንም ጥያቄ ነው፣ የሁላችንም ግዴታ ነው። እንግዲህ እንደምትመለከቱት በተለይ እናቶች ላይ ሸክማቸውን ማቅለል የተቻለበት ትልቅ ስራ እየተሰራ ያለ ፋውንዴሽን ነው። ይሄን ፋውንዴሽን እንድታግዙ እኛም በዚህ አጋጣሚ ጥሪ እናቀርባለን። እኛም እዚህ ቦታ ላይ ተገኝተን እንግዲህ ይሄን ፕሮግራም ስለሰራን በጣም እድለኞች ነን። በጣም አድርገን እናመሰግናለን። አትላንታዎች ሁሉ የምንወዳቸዋለን። በተለይ ወጣቶች ላይ ያለው ነገር እንግዲህ አንድ ቀን ደግመን ደግሞ ወጣቶች ሰብሰብ ብለን ከነሱ ጋር በደንብ ጥሩ ፕሮግራም ሰራን ብዬ ተስፋ አደርጋለሁ። የዛሬው ከካሌ ፋውንዴሽን ጋር የነበረን ፕሮግራም ይሄን ይመስላል። እዚህ ፕሮግራም ላይ እንግዲህ ብዙ ያገዙ ሰዎች አሉ። እኛም በሚዲያ ክሩቤል የአትላንታ ከተማ የካሜራማን ነው፣ ፎቶግራፍ እና ቪዲዮግራፊ ክሩቤልን እጅግ በጣም እናመሰግናለን። የሱንም ስልክ ቁጥር እዚህ ጋር እናስቀምጥላችኋለን። ሰርግ ቢያስፈልጋችሁ፣ ልደት ቢያስፈልጋችሁ፣ ካሜራ እና ፎቶግራፍ ስራዎች ቢያስፈልጓችሁ ክሩቤልን ማግኘት ትችላላችሁ። እኛም ፕሮግራማችን አትላንታ ላይ ነበረን ይመስላል። በሌላ ፕሮግራም እስከምንገናኝ ባላችሁበት ቸር ሰንብቱ።
Thank you.